ሰላሙ ሰላሙ እሺ፣ ሰላሙ ማይክን ክፈት። አቤት እ አቤት፣ እንዴት ናችሁ? እንዴት ነህ? ከፍቻለሁ እኮ ሰላም ነው። እንዴት ናችሁ? እግዚአብሔር ይመስገን። የሐዋርያት እምነት ተከታይ ነህ? አለሁ እግዚአብሔር ይመስገን እ የሐዋርያት እምነት ነኝ። ተከታይ ያው ነህ? ሰላሙ እሺ። እ በእናንተ አስተምሮ መሰረት የተወለደው ማን ነው? አሁን ሰላሙ በእናንተ አስተምሮ የተወለደው የተወለደው ማን ነው? አብ ተወልዷል በእናንተ አስተምሮ? አብ ተወልዷል። አ አ ኦኬ፣ አብ ተወልዷል ብለህ ትጠይቀው። ለምሳሌ አብ በስጋው ባዘጋጀ ሰውነቱ ውስጥ ይኖራል። በውስጡም ብቻ አይደለም በውጭም ይኖራል። እሱ ሁሉ በሁሉ የሆነ ነው። የኔ ጥያቄ በእናንተ መጽሐፍ አስተምሮ ላይ ሲናገር እኔ የጠየቅኩ ጥያቄ ሰላሙ በእናንተ አስተምሮ መሰረት አብ ተወልዷል ወይስ አልተወለደም? አብ ተወልዷል። አብን ያየስ እንኳን አንድ እሱ እንኳን የለም ይላል መጽሐፍ ቅዱስ ላይ ሲናገር። ሰላሙ የኔን ጥያቄ መልስልኝ። በእናንተ አስተምሮ መሰረት አብ ተወልዷል ወይስ አልተወለደም? አብ ተወልዷል ወይስ አልተወለደም? አብ ተወልዷል ወይስ አልተወለደም ነው የምትለው? ጥያቄው እንደዛ ነው። ስለዚህ ጥያቄውን መልስልኝ። የሆነ አወሳስበኝ ታውቃለህ ወይም አልተወለደም? ለምን? አይ አብ ተወልዷል ወይም አልተወለደም እኮ ነው ጥያቄው። እሺ እኮ እስቲ ቅድስት ትመልስልኝ። ቅድስት እንዴት ነሽ? አንዴ እግዚአብሔር ይመስገን። የሐዋርያት እምነት ተከታይ ነሽ አይደለ? አዎ ነኝ። እሺ በእናንተ አስተምሮ መሰረት አብ ተወልዷል ወይስ አልተወለደም? በእናንተ ጋር ተወልዷል አብ። በእናንተ አስተምሮ መሰረት አብ ተወልዷል ወይስ አልተወለደም? የእናንተን ንገረኛ። አይ መጽሐፍ ቅዱስም እኛም አብ ተወልዷል የሚል መጽሐፍ ቅዱስ ውስጥ አለ እንደ አብ ተወልዷል የሚል ኢየሱስ ተወልዷል ይላል እንጂ አብ መጽሐፍ ቅዱስ አያስተምሩም። ኦኬ እሺ፣ ኢየሱስ ነው እንጂ የተወለደው የእናንተ ሃይማኖት ግን አብ እንደተወለደ ያስተምራል። ማን ነው የናገረው ለአንተ እንደዛ ብሎ? የተወለደው አብ ነው በማለት በግልጽ እሺ ላሳይሽ። እሺ ላሳይሽ አንድ ጊዜ። አሁን ቆይ እሺ ሰላሙ አንዴ ቆይ፣ ከሷ ጋር እያወራሁ ስለሆነ ጣልቃ ትግባሽ። ሰላሙ እንደሱ አይ ሰላሙ ከሰው ጋር ሲወራ ጣልቃ ይገባል። ሰላሙ እንደዛ አይደረግም። ቅድስት ጋር አንዴ ላውራና አንተ ጋር ደግሞ አወራለሁ። እሺ ቅድስት አብ አልተወለደም ብላለች። ከቅድስት ጋር እንዴ ላውራ። እሺ ቅድስት፣ ይሄ መጽሐፍ ይታይሻል? ኢየሱስን ማን ይሉታል? ቅድስት ይታየኛል፣ ብዙም አይታይም። እስቲ አንብበው። ኦኬ ማን ነው የጻፈው? ኢየሱስን ማን ይሉታል ይላል አይደለ ርሱ? ኦኬ ጸሐፊው ማን ነው? ይሄው እዚህ ጋር እሺ ዙም ላድርግልሽ። ጸሐፊው ማን ነው እዚህ ጋር? ማቴዎስ። አይ ነው እዚህ ጋር ጸሐፊው በቢሾፕ ተክለማርያም ገዛኸኝ ይላል አይደለ? ኦኬ ቢሾፕ ተክለማርያም ገዛኸኝን ደግሞ ታውቂያቸዋለሽ አይደለ? ቢሾፕ ተክሌ አውቃቸዋለሁ። እሺ የእሳቸው መጽሐፍ ገጽ 25 ላይ ምን እንዳሉ ላሳይሽ። ኦኬ ሶሪ ገጽ 19 ላይ ምን እንዳሉ ላሳይሽ። በደንብ አድርገሽ ተመልከች። አለሽ መጽሐፉ አጠገብሽ ካለ? የለኝም አለሽ? እሺ አጠገብሽ ከሌለ ተመልከች እዚህ ጋር አብ ከዘላለም የነበረ አምላክ ነው። አብ ከዘላለም የነበረ አምላክ ነው። ሕዝቡን ለማዳን ሲል ከዘመናት በኋላ ከድንግል በመወለድ ይላል። ሕዝቡን ለማዳን ሲል ከዘመናት በኋላ ከድንግል በመወለድ
ማን ነው ከድንግል የተወለደው? ከድንግል ቅድስት የተወለደው ኢየሱስ ነው። እግዚአብሔርም ኢየሱስም አንድ ነው፣ ታዲያ ልዩነት የለም። ታዲያ ለምንድን ነው ታዲያ ቅድም አንድ እኮ አብ እግዚአብሔር ብቻ አልተወለደም ነው። በቃ እግዚአብሔርም ኢየሱስም አንድ ናቸው። አንድ ነው ናቸው ሳይሆን አንድ ነው። ቅድስት ቆይ አንዴ ስሎጋን እንትን የሆነ ሰላማዊ ሰልፍ ያለሽ ነው የሚመስለው። ይኸው አሁን ቢሾፕ ተክለማርያም በግልጽ ከድንግል ማርያም የተወለደው አብ ነው ብለዋል። አንቺን ትቀበያለሽ? ቅድስት ትቀበያለሽ? ይሄንን ከድንግል ማርያም የተወለደው አብ ነው የሚለውን ትቀበያለሽ? እኔ ኢየሱስ ራሱ ቅድስት እግዚአብሔር እንደሆነ ነው ቀብዬ ነው ማምነው። ኢየሱስ ራሱ እግዚአብሔር ነው፣ ልዩ አይደሉም፣ ሁለት አይደሉም፣ ሶስት እኔ አይደሉም፣ ጠየቅኩሽ ግን እኮ አንድ ነው። እኔ ግን የጠየቅኩሽ ምንድነው ከድንግል ማርያም አብ ተወለደ እኔ አይደለሁም የሚለው መጽሐፍ ቅዱስ ላይ የለም። ቆይ አንዴ ቅድም መጽሐፍ ቅዱስ ከድንግል ማርያም አብ ተወለደ ወይ ደግሞ አብ ተወለደ የሚል መጽሐፍ ቅዱስ ውስጥ የለም፣ እንደዚህ አይነት ነገር የለም ብለሽ ነበር። እዚህ ጋር ግን ቢሾፕ ተክለማርያም በግልጽ ከድንግል ማርያም አብ ተወለደ ብለዋል። ስለዚህ ቢሾፕ ተክለማርያም መጽሐፍ ቅዱስ ላይ የሌለ ነገር ነው ማለት ነው የጻፉት አይደለ? ቅድም ባልሽው መሰረት ኦኬ። ተመልከቺ አሁን እዚህ ጋር አብ ተወለደ በማለት ቢሾፑ ጽፈዋል። አየሽ፣ እዚህ ጋር ቢሾፑ አብ ተወለደ ብሏል። አሁን ቅድስት በደብ የሚያስገርምሽን ነገር ልንገርሽ። እዚሁ መጽሐፍ ላይ ደግሞ ቢሾፕ ተክለማርያም አብ ከድንግል ማርያም አልተወለደም ብለው ጽፈዋል። የትኛው ነው ትክክል? አሁን አብ ተወልዷልም ይላሉ፣ አብ አልተወለደምም ይላሉ። አንድ መጽሐፍ ላይ የትኛው ነው ትክክል? እኔ ኢየሱስን ላሳይሽ እንደዛ ተቀብዬ ያሉበትን ቦታ አመንኩ። አብ ተወለደ እንትን ተወለደ ምናምን አያስገቡም። አላቅም። አብ ተወለደ እንትና ተወለደ። አንዴ እግዚአብሔርን ኢየሱስን ተቀብዬ ተጠመቅኩ፣ አመንኩ። ኢየሱስ እንደሚያድን ጥምቀት እንሳው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት እንደማይገባ አውቄ አመንኩ እንጂ አብ ተወለደ እንትና ተወለደ አዎ። ግን አላቅም። ቆይ አንዴ አሁን የተወለደው ማንነት ከመዳናችን ጋር አይገናኝም ቅድስት። ምክንያቱም ይሄ የተወለደው ከኃጢአት ያዳነን እርሱ ነው አይደለ? ህዝቡን ከኃጢአታቸው ያድናቸዋል የተባለው እሱ የተወለደው ነው። አሁን የተወለደው አብ ይሁን ወይስ ኢየሱስ ይሁን የሚለውን በግልጽ ካላወቅን እንዴት ልንድን እንችላለን? ለዛ ነው እኮ የሚያድነውን በግልጽ መረዳት አለብን። አሁን የሚያድነው የተወለደው ከሆነ የተወለደው አብ ነው ወይስ አብ አይደለም የሚለውን በግልጽ ማወቅ አለብን። ቅድስት ኮሜንቱን ተይና እዚህ ፎከስ አድርጊ። እሺ፣ እዚህ ላይ ፎከስ አድርጊ። አሁን ተመልከቺ፣ ቢሾፕ ተክለማርያም አብ ተወለደ ብለዋል። ይሄ ደግሞ መጽሐፍ ቅዱስ ላይ የሌለ ነገር ነው። አንቺ ደግሞ ተጠምቅ ያለው ሚያድነው ይሄ ነው እያልሽ የምትናገሪውን ነገር ደግሞ መጀመሪያ በራልኝ ተገለጠልኝ ብሎ የጀመረው ቢሾፕ ተክለማርያም ነው። ስለዚህ ቢሾፕ ተክለማርያም ትክክል ካልሆነ አንቺ የተጠመቅሽው ራሱ ትክክል አይሆንም። ምክንያቱም ካልን የመጀመሪያ በኢየሱስ ስም የተጠመቀው ኢትዮጵያዊ ቢሾፕ ተክለማርያም ነው። ከቢሾፕ ተክለማርያም በፊት እንደዚህ አይነት ነገር ኢትዮጵያ ውስጥ አልነበረም። አየሽ? ከዚህ ቢሾፕ ተክለማርያም ከተሳሳተ አንቺ ቢሾፕ ተክለማርያም በጀመረው ተቋም ውስጥ ሆነሽ እንዴት ትክክል ትሆኛለሽ? ቅድስት እኔ ቢሾፕ ተክለማርያም አይደለም ማምነው ኢየሱስ ክርስቶስ ነው እንጂ ቢሾፕ ተክለማርያምን አይደለም ማምነው። አዎ፣ ግን በኢየሱስ ስም መጠመቅን እኮ ለመጀመሪያ ጊዜ እኮ ኢትዮጵያ ውስጥ ያመጣው ሰውዬ እኮ ቢሾፕ ተክለማርያም ነው። አንቺ አሁን ቢሾፕ ተክለማርያም ልክ አይደለም፣ ግን ደግሞ ቢሾፕ በሰይጣን ስም ነው የምትጠመቁት እናንተ። እኛ በኢየሱስ ስም ነው የምንጠመቀው። እናንተ ደግሞ በሰይጣን ስም ነው ወይስ በማን ስም ነው የምትጠመቁት? እሺ ቆይ አንዴ። እሺ ስለዚህ ነገር አታውቂም። አሁን እሱኛው ሌላ ርዕስ ነው። ግን አሁን እሺ አብ ተወለደ የሚለውን ነገር አታውቂም። እሺ ሰላሙ ሳሚ ማይኮን እንትን ኮሜንት ሰላም እንዴት ናችሁ?
እሺ አይ ሳሚ ለማውራት እንዲመቻችሁ ኮሜንቱን ሆነ አድርግ። እሺ እሺ ኮሜንቱን ሆነ አድርግ፣ ችግር የለውም። ሰላሙ ማይክን ክፈት። እሺ ተመልከቱ እንግዲህ እንደዚህ ግልጽ የሆነውን ነገር እንዴት እሺ ሰላሙ ማይክን ከፍተሃል? ሄሎ ወገኖች እስቲ በደንብ ታብታብ ምናምን አድርጉ። እሺ አሁን ሰላሙ ማይክ እንትን ከታች ይሰማል፣ ድምፁ ይሰማል ከታች የሰላሙ ወገኖች ለእናንተ ይሰማችኋል? እንዴት ከታች ይሰማችኋል የሰላሙ? እሺ 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 ከሁለት አንዳችሁ አውሩኝ። እሺ ቶኒ አቤት የሐዋርያት እምነት ተከታይ ነህ? ሰላሙ ነኝ። እሺ ባንዴ እሺ ሰላሙ አንዴ እሺ አንተ እሺ እሺ ቶኒ በእናንተ አስተምሮ መሰረት አብ ተወልዷል ወይስ አልተወለደም? አይ አብ ተወልዷል ምን መጽሐፍ ቅዱስ ውስጥ የለም። ታዲያ ቢሾፑ ለምንድን ነው ቢሾፕ ተክለማርያም ለምንድን ነው አብ ተወልዷል ያሉት መጽሐፍ ቅዱስ ውስጥ የሌለ ነገር? አይ ሶ ቢሾፕ እኮ ማለቱ ቢሾፕ ወደ ልባችን ነው እንጂ ቢሾፕ ተክለማርያም ቢሾፕ ደጉ የሚባል ነገር የለም። እኛ መጽሐፍ ቅዱስ ያለውን እንላለን እንጂ መጽሐፍ ቅዱስ ያላለ ምንም ማድረግ አንችልም። ከመጽሐፍ ውጭ እኮ የሚሆነ ነገር የለም። እነሱ እኮ ሰው ናቸው። ቢሆንም ቢሾፖች እኮ ልባችን ነው እንጂ እነሱ አይመለከተንም ለማለት ይችላል። እሺ ስለዚህ ቢሾፕ ተክለማርያም ተሳስቷል አይደለ? አይደለም እኔ እኮ እርሱ ለእኔ መጽሐፍ ቅዱስ በቂ ነው። እሱ ቢቀረኝ ይሻለኛል። እሱን ብታሳዩም ባታሳዩም ምንም ለውጥ አይመጣም። ምክንያቱም መጽሐፍ ቅዱስ ያለውን እንላለን እንጂ እሱ መጽሐፍ ቅዱስ አይደለም ደብተር የተጻፈ ማለት። አዎ ልክ ከሆነ ቶኒ ዋይዞ የምትለውን ነገር እኮ ተቀብያለሁ። አሁን ጥያቄ መጽሐፍ ቅዱስ አብ ተወለደ ብሎ አያስተምርም አይደለ? መጽሐፍ ቅዱስ አብ ተወለደ ብሎ አያስተምርም አይደል? አዎ አያስተምርም። እኔም አላውቅም አብ ተወልዷል የሚለውን መጽሐፍ ቅዱስ አላውቅም። አዎ ስለዚህ አንድ ሰው አብ ተወለደ ካለ ተሳስቷል ወይስ አልተሳሳተም? እርሱ እኮ ማለት ተወልዷል ሳይሆን እግዚአብሔር በልጁ ተገልጧል ማለት ነው። በእርሱ የመለኮት ሙላት ሁሉ በሰውነት ስለተገለጠ ነው። እሱ በእርሱ የመለኮት ሙላት ሁሉ በሰውነት ስለተገለጠ ሁለቱ ይለያያል ቶኒ፣ ሁለቱ ይለያያል። ሁለቱ እንዴት መሰለም ይለያያው? እንዴት አየህ? አሁን አብ በስጋ ተገለጠ ማለትና አብ ተወለደ ማለት ይለያያል አይደል? አይለያይም? አብ በተወለደው ስጋ አብ በስጋ ተገለጠ ማለትና አብ ተወለደ ራሱ ተወለደ ማለት ይለያያል። አብ ተወልዷል የሚል ጥቅስ ያለም ያልኩት እኮ አላውቅም። እሱን አብ ተወልዷል የሚለው ኢየሱስ ተወልዷል የሚለው ሰምቻለሁ እንጂ። ቴንክ ዩ በቃ አይ ቴንክ ዩ። ተመልከቱ ወገኖች፣ ቶኒ በነገረን መሰረት አብ ተወልዷል የሚል አንድ መጽሐፍ ቅዱስ የለም። አብ ተወልዷል የሚሉት ቢሾፕ ተክለማርያም ናቸው። ኦኬ አያችሁ፣ አብ ተወለደ የሚል መጽሐፍ ቅዱስ ውስጥ የለም። ታዲያ የት ነው የሚገኘው ካልን ይሄ ቢሾፕ ተክለማርያም መጽሐፍ ውስጥ ነው። አንድ ጊዜ ቶኒ እናወራለን። እስቲ ምናልባት አብ ተወልዷል የሚል ካለ ቼክ ላድርግ። ሙኪቲ እንዴት ነሽ? እንዴት ነሽ ቶኒ? ቆይ እናወራለን። እሺ ካንተ ጋር አለን። አልሐምዱሊላህ ሰላም ነው። ሙስሊም ነህ? እሺ ቶኒ አብ አልተወለደም አይደለ? አዎ ኦኬ እሺ አብ አልተወለደም። ቴንክ ዩ ኦኬ እሺ የተወለደው ማን ነው? ኢየሱስ ክርስቶስ። ኦኬ ኢየሱስ ተወልዷል፣ አብ ግን አልተወለደም። አንዴ ላውራ እኔ። ኢየሱስ ተወልዷል፣ አብ ግን አልተወለደም አይደለ?
ማን ላብራል የተወለደው ክርስቶስ ሰላሙ እሺ በቃ አንዴ እሺ አውራ ሰላም አውራ እሺ በቃ እሺ አይ ቀጥል እንትን ብየዋለሁ አውርጄዋለሁ በኋላ ላይ አስገባዋለሁ ኢየሱስ ተወልዷል አብ ግን አልተወለደም አይደለ ቶኒ ኢየሱስም አብም አንድ ነው ምንም ልዩነት የላችሁም እኮ በስጋ ታዲያ ሰውነት ስለተገለጠ እንጂ በልጁ ተገልጧል እንጂ ምንም ልዩነት የላችሁም ታዲያ ኢየሱስ ራሱ አብ ከሆነ ኢየሱስ ከተወለደ አብም ተወልዷል ማለት እኮ ነው ኢየሱስ ከተወለደ ኢየሱስ ራሱ አብ ከሆነ አብም ተወልዷል ማለት ነው በእርሱ የመለኮት ሙላት የምንለው በእርሱ ስለተገለጠ ነው እኮ እሱ ኢየሱስ ክርስቶስ አብ ሆኖ አብም ሆኗል ወልድም ሆኗል አብም ሆኗል ኢየሱስ ማለት አብም ነው ወልድም ነው ሁለቱም በቃ አብም ነው ወልድም ነው ኢየሱስ ክርስቶስ እሺ የኔ ጥያቄ ወይ ደግሞ የኔ ሐሳብ ኢየሱስ ተወልዷል አይደለ መቼም ይሄንን ታምናለህ የተወለደው ኢየሱስ ነው ተወልዷል ኦኬ ኢየሱስ እሺ ኢየሱስ ተወልዷል አብስ ተወልዷል አብ ተወልዷል የሚል መጽሐፍ ቅዱስ ያለ ማላልኩም እኔ ነው የለም ስለዚህ ኢየሱስ አብ አይደለም ማለት ነው ቶኒ አንዴ ልግባ ኢየሱስ አብ ነው እሺ ሰላሙ እሺ እናውራሽ እሺ ሰላሙ አንተ ጋር እንቀጥል እሺ አብ ተወልዷል ሰላሙ እሺ ኢየሱስ አብ እንዴት እንደሆነ በመጽሐፍ ቅዱስ እናያለና ጥያቄው እሱ አይደለም አብ ተወልዷል ሰላሙ ኢየሱስ አብ ተወልዷል እሺ መጽሐፍ ቅዱስ ላይ ማንበብ ይቻላል አብ ተወልዷል ብለህ ታምናለህ ሰላሙ እናንብብ እኮ የምታነበው ምኑን ልታሳየኝ ነው አብ ተወልዷል ለማለት ነው ወይስ አብ አልተወለደም ለማለት ወገኖች ሼር አድርጉ እሺ ሼር በደብ ይደረግ ገና 1.5 ነው ታብታቡም ገና 49000 ነው ታብታብ አይቋረጥ ሼርንም አታቁም እሺ አብ ተወልዷል ወይስ አብ አልተወለደም ኢየሱስስ ተወልዷል እኮ አብ አልተወለደም ኢየሱስስ የዛ የተወለደው የልጁ ስም ኢየሱስ ነው አብ መለኮት ነው አይወለድም ኦኬ አብ አልተወለደም ኢየሱስ ግን ተወልዷል አይደለ አብ መንፈስ ነው ወይም እግዚአብሔር ነው እግዚአብሔር ደግሞ አይወልድም አይወለድም ኦኬ ያ ክርስቶስ ነው የተወለደው የእስልምና እንትን አትበል የሙስሊሞችን ኮንፌሽን የሚባለው አንዴ እንመለስ ያ የተወለደው ልጅ ኢየሱስ አይደለም ኢየሱስ ነው ስሙ ኢየሱስ ነው ስሙ ነው ኢየሱስ ወይስ ራሱ ኢየሱስ ነው መጽሐፉ እንደሚለው ኦኬ እሺ ያልተወለደው ሳብ ኢየሱስ ነው አይደለ ያልተወለደው ማብ ኢየሱስ ነው አይደለ ስሙ ነው ኢየሱስ እስቲ እናንብበው ኦኬ ስለዚህ ስንት ኢየሱስ አለ ሰላሙ ስንት ኢየሱስ አለ መጽሐፉን እናንብበው እኮ መጽሐፉን ታነባለህ ስንት ኢየሱስ አለ ማለት ነው መጽሐፉን እናንብበው የሆነ አዲስ ጥቅስ የምታነብ እኮ ነው የሚመስለው ስንት ኢየሱስ አለ ሰላሙ አንድ ኢየሱስ ኦኬ ያ አንዱ ኢየሱስ የተወለደው ነው ወይስ ያልተወለደው ያ አንዱ ኢየሱስ የተወለደው ነው ወይስ ያልተወለደው የተወለደው ስሙ ኢየሱስ ይባላል ነው የሚለው ቃሉ እኮ ስሙ ኢየሱስ የሚባለው የተወለደው አለ ከዛ ደግሞ ስሙም ኢየሱስ የሚባል ደግሞ ያልተወለደ አለ አይደለ አይልም መጽሐፉ የተወለደ ኢየሱስ የሚባል አለ ያልተወለደ ኢየሱስ የሚባል አለ አይልም ኦኬ የአብ ስም ማን ነው የአብ ስም ኢየሱስ በእናንተ እሺ እሱ ስሙ ኢየሱስ የሆነው አብ ተወልዷል
እስቲ እናንብበው መልስልኝ ስሙ አብ የሆነው ኢየሱስ ተመልከት ኦኬ ስሙ ኢየሱስ የሆነው አብ ስሙ ኢየሱስ የሆነው አብ ስሙ ኢየሱስ የሆነው አብ አንዴ ሰማኛ ቆይ አንተ አሁን እኮ ጥቅስ እኮ መታሳየኝ መጀመሪያ እነዚህ ነገሮች ግልጽ ስታደርግ ነው ማስረጃ ገና መታመጣው የሆነ ግልጽ የሆነ ቦታ ላይ ስትይ ነው እስካሁን ግልጽ አልሆነም ስሙ ኢየሱስ የሆነው አብ ተወልዷል ወይስ አልተወለደም አይ ከመጽሐፉ ተነስተን ነው ማለትና መሆን ማውራት ያለብን አንተ ይጠቅመኛል ከምትለው ጥቅስ አስብና ተናገር ስሙ ኢየሱስ የሆነው አብ ተወልዷል ወይስ አልተወለደም ከመጽሐፉ ተነስተን ማውራት ሰላሙ በሁለት ኢየሱስ ታምናለህ ባይዘው ሁለት ኢየሱስ ነው ባንተ አስተምሮ ያው እንዴ ይላል እዚህ ማቴዎስ ላይ ማለት ነው እሺ ማቴዎስ ላይ ወልካም ማቴዎስ ሰው ያወራ ጣልቃ ይገባ ዝም በል እንዴት ናችሁ ይላል ዝም በል ሰው ያወራ ጣልቃ ይገባ ማቴዎስ ምዕራፍ ስንት እግዚአብሔር አንድ ነው ይላል መጽሐፉ ምንድነው ማቴዎስ ላይ እናንብብ ብለ እግዚአብሔር አንድ ነው የምትለው ማቴዎስ ምዕራፍ 1 ከቁጥር እሺ ቁጥር ስንት እሺ ቁጥር 21 አይደል ምዕራፍ 1 ከቁጥር 22 ልጅም እሺ በነብዩ ከጌታ ዘንድ እነሆ ድንግል ትጸንሳለች ልጅም ትወልዳለች ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይሁሉ ሆኗል ትርጓሜውም እሺ እኮ በነብዩ ከጌታ ዘንድ አይ ቲንክ አንተ ከቁጥር 21 ነው የፈለከው ልጅም ትወልዳለች እርሱም ህዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ ሰላም ወጣ እሺ ቶኒ ወይ እኔን አናግረው አቤት ማቴዎስ እዚህ የነበረ ሰው ያለ እንደዚህ ማይሆን ባሪያ ታሳይ ሚዩት አድርግና እሱ ጋር ጨርሰን አንተ ጋር አውራ አይ ቶኒ እኔ አንድ ቶኒ ተራል ገባ በውጪ የሰማውን ቅድም ጀምር በውጪ ይላል እንደ ምን እዚህ እንትን ወላይታ ውስጥ ሆነ በውጪ የሰማው ነው ትላለህ እንዴ ምን አይሰማ ነው ላይታ አይደለ ያለው እሺ ቶኒ አቤት እኔ አንተ እንድታወራ ግን ማደርገው መጋደል ያያየ ነው አይደለ አንተ ግን እኔን አታደንቀኝም እሺ ምን ይያልክ ምንድነው እሺ የምትለው ቶኒ በስንት ኢየሱስ ነው የምታምነው አንድ ኢየሱስ ያ አንዱ ኢየሱስ የተወለደው ነው ወይስ ያልተወለደው በልጁ ላይ እኮ ስጋ አዘጋጀን የማይታይ አምላክ በሚታየው አካል የተገለጠ ነው እሱ ያ ማለት የምንለው ወንድም ያማኒ ሲታይ የማይታይ አምላክ በሚታየው አካል የተገለጠ ነው ማለት ነው ኢየሱስ ክርስቶስ የምናምን ማለት ቶኒ አንድ ኢየሱስ አልከኝ ያ አንዱ ኢየሱስ የተወለደ ነው ወይስ ያልተወለደ ኢየሱስ ነው አሁን ለምሳሌ ኢሳይያስ 9:6 ላይ ያለው ሕፃን ተወልዶልናል የሚለው ጥቅስ ላይ እዛ ልጅ ብቻ ሆኖ እንዳቀራ አንተም ታውቃለህ ልጅ ተወልዷል ወንድ ልጅም ተሰጥቷል ኃያል አምላክ ነው ስሙ ድንቅ መካር ነው መካር እሱ ስለሆነ በቃ ኃያል አምላክ ስለሆነ ነው እኛ የምናምነው የማይታይ አምላክ በሚታየው አካል ስለተገለጠ በእርሱ ነው የምናምነው እኛ ቶኒ አሁን በቃ በማለት ሳይሆን ኢየሱስ አብም ወልድም ነው አይደለ ቶኒ እሺ በዚህ እንምጣ ኦኬ አብም ወልድም ነው ልክ ኦኬ አብ የሆነው ኢየሱስ ተወልዷል አብ እኮ የማይታይ ባህሪ ያለበት ጊዜ እኮ አብ ነው አሁን በእኛ ውስጥ ሆኖ ካደረ ኢየሱስ ሰው ሆኖ ቶኒ እኔ ጠየቅኩ ጥያቄ ሌላ አንተም ታራው ሌላ አብ የሆነው ኢየሱስ ልጅ ብቻ ሆኖ አልቀረም እኮ ቆይ አልተወለደም አላልኩም እንደ ስንት ጊዜ ተጠይቀኝ እሺ አልተወለደም እሺ ተመልከቱ እሺ ወገኖች ከታች አብ የሆነው ኢየሱስ አልተወለደም አንድ እሺ ወልድ የሆነው ኢየሱስ ተወልዷል ወልድ የሆነው ኢየሱስ ተወልዷል አንተ የምታስተምረው ያ እንደ እግዚአብሔር ቃል አወራ እንጂ እኮ እንደዚህ አይደለም እኮ እግዚአብሔር ቃል ምን ነው መካድ እኔ እኮ ታውቃለህ እንዴ ነው ቦታ ጠርግ ነው እንደምታወራው እንዴ አንተ አንድ አማኔ ከዚህ ሁሉ እኮ አንተም እንደረጥ እኛ እኮ የማታየው ከባድ ነገር እኮ ነው ምንድነው እኮ የምታወሩት ተረጋጉ
ቆይ አስተምሮን ቆይ የምታውቅበት ነገር ቆይ ካለ አንዴ ታስተምረናለህ። እኛም ደግሞ ቆይ የምናውቀውን ሰላሙ አንዴ እናስተምራለን። ቆይ ሌላ ነገር ምንም ማለት ሰላሙ ቆይ ሁለት ኢየሱስ እንደምታምኑ በቃል እኮ እያሳየው ቆይ አንዴ ቆይ ሰላሙ ቃል አንዳችሁ በቃል ጋር ይላል። ነው። ቃል እሺ በቃል እኔ ልትሉ ቆይ አንዴ ሰላሙ አንዴ ቆይ እሺ ከቃል ይሄው ሁሉ ተናግሮ ሰው ዝም ብሎ አማኑኤል ስም እየዘረዘርክ እንዴት ነው የምንግባባው? በቃ አንዴ ሰላሙ እሺ ዝም በል የቅድሙን ማይክ ጥቅስ እኮ አንብቤ አልጨረስክም። እሱን እንቀጥል እስቲ። ሰላሙ ቆይ እንቀጥላለን። አንተ እኮ ነው የወረድከው እኔ አይደለሁም። ከመሀል ትተህ የወረድከው አንተ ነህ። ስለዚህ ከቶኒ ጋር አንዴ ላውራና ከዛ እንመለሳለን ወደ ጥቅሱ። እሺ ማይክ ለምሳሌ እዚህ ጋር ያሉ ሰዎች ማይካቸውን ሚዩት አድርገው እየሰሙ ነው። ስለዚህ እናንተ ብቻችሁን ገብታችሁላችሁም አንረባበሽ የተደማመጥን። ቶኒ አቤት። እሺ ወልድ የሆነው ኢየሱስ ተወልዷል ወይስ አልተወለደም? የተወለደው ልጅ ኢየሱስ ክርስቶስ ነው አላልኩም እንዴ? ቴንክ ዩ። የተወለደው ኢየሱስ ክርስቶስ ነው። እርሱ ስሙን ስለዚህ አማኑኤል ይሉታል። አማኑኤል ማለት ትርጓሜ እግዚአብሔር ከኛ ጋር ሆነ ማለት ነው። ምን ታውቃለህ? ስለዚህ ያስጠረጥረ ነገር ምንድነው? እስቲ አማኒ ቆይ አንዴ ቶኒ። ስለዚህ ስንት ኢየሱስ አለ ማለት ነው ቶኒ? ወልድ የሆነው ኢየሱስ የተወለደው አንድ ነው። ኢየሱስ ብቻ ነው። አንድ ኢየሱስ ብቻ አልፋና ሜጋ መጨረሻና መጀመሪያው በብሉይ ኪዳን በአዲስ ኪዳን በግልጥ የምናገረው እሱ ብቻ ነው አለ። አንድ ጌታ አንድ ኢየሱስ። ያ አንዱ ኢየሱስ ክርስቶስ አብ ነው ወይስ የአብ ልጅ ነው ቶኒ? አንድ ኢየሱስ የአብ ነው ወይ የአብ ልጅ ነው? አብ ራሱ ነው ወይስ የአብ ልጅ የሆነው ነው? የአብ ልጅ ነው ወይስ ራሱ አብ ነው ወልድ ነው አላልኩም እንዴ? በቃ እንደዚህ እኮ አንተ ጥያቄ ትንሽ አልተመቸኝምና አንተ እንደገባኝ እኔ እንደገባኝ መንገድ ይራመዳል እንደገባኝ መንገድ መራመድ ትችላለህ። ይቅርታው እሺ ከሌሎቹ ጋር መዋየት ትችላለህ። እሺ አንዴ እሺ አይ ቶኒ እኔ ካንተ ጋር ነው ማውራት የምፈልገው። እንዴ ስንት ሰው ካንተ ጋር ማውራት ፈልጌ ስንት ሰው አስወጥቼ እንዴት ነው እንደዚህ እንትን የምትለኝ ላሽ የምትለኝ? እንዲማ ትክክል አይደለም። እኔ ካንተ ጋር ማውራት ፈልጌ ማቴዎስን አልተቆጣሁትም። ማቴዎስን እኔ ካንተ ጋር ነው ማውራት የምፈልገው ብዬ እኮ ሕፃን ተወልዷል ማለት እነሆ ድንግል ትጸንሳለች። አማኑኤል ማለት እግዚአብሔር ከኛ ጋር ሆነ ማለት ነው። ትርጓሜ አይደል? ከዛ ምንድነው ችግሩ? እዛ ጋር የሆነው ነገር ማቴዎስ እናንተ አስተማሪ ነው መሰለኝ። እስቲ ማቴዎስ ማውራት ፈልጓል። ማቴዎስን ላናግረው እስቲ። ወይ ወንድም ማቴዎስ በእናንተ አስተምሮ የተወለደው ማን ነው? ማቴዎስ ኢየሱስ ክርስቶስ የተወለደው አብ ነው ወይስ አብ አይደለም? በእናንተ አስተምሮ አንተ ምንድን ነው የምትለው? ያልተወለደው ተወልዶ ኢየሱስ ክርስቶስ አልተወለደም ተወልዷል። አንተ ምን አይነት ጥያቄ? ያንተው ነገር መጀመሪያ ያንተው አስረዳና የነውን ነገር ያለው እኔ በገባው ሁኔታ ምን ሆነ ነው ኢየሱስ አብ አይደለም አብ ነው የምትል መጀመሪያ አንተ ትነግረኛለህ። ወደዛ ከምንጨቃጨቅ እሱ ይሻላል። መጀመሪያ ያንተው ነገርና እኔ እንደገባው አብ እንደተወለደ ኢየሱስ ክርስቶስ በስጋ እንደመጣ ሁሉን አገልጻለሁ። ይህ ጥርጥር ያልጥርጥር ይህ ምስጢር ያልጥርጥር ታላቅ ነው። በስጋ የተገለጠ በክብር ያለገ በአዳም የታመነ በአሕዛብ የተሰበከ የሚሉን ይህ ምስጢር ያልጥርጥር ጥርጥር ምስጢር የተባለ ሁሉ እና አንተ የራስህ መልስ ስጠና እኔ እናገራለሁ እና አወራለሁ። በተራ ነው ችግር ማቴዎስ መጽሐፍ ቅዱስ ላይ ያለው ማቴዎስ መጀመሪያ ቀራጭ ነበር። ባይዘወይ ቀራጭ ነበር። ቀራጭ ማለት አሁን ገቢዎች እንደሚሰራ ሰው አስብና አውቆ ከሰዎች ግብር እየሰበሰበ በጊዜው ብር ያላግባብ ይወስድ ነበር ከሰዎች። ግን ጌታ ኋላ ላይ ማትወስድም ነበር። ቆይ እሺ ኋላ ላይ ጌታ አገኘውና ማቴዎስን ቀየረው። የራሱ ተከታይ ያደረገውና አንተ አሁን ገብተዋል። መቀየር አለብህ፣ መስተካከል አለብህ። ስምህ ማቴዎስ ስምህ ብቻ መሆን የለበትም፣ ተግባርህም መስተካከል አለበት። ምክንያቱም አንተ ደግሞ ጥቅስ ነው የምትቀነጭበው፣ ጥቅስ ትቆነጭባለህ። ይሄ ደግሞ ትክክል አይደለም። ኦኬ አሁን ወደ ውይይታችን እንመለስ። ኢየሱስ አብም ወልድም ነው አይደለ ማቴዎስ? መጀመሪያ ያንተው አስረዳ። ወልድ ነው ያንተው ምንድን ነው? ወልድ ነው ብለን የምታምነው አብ ነው ብለን የምታምነው አንተ?
አይ ማቴዎስ መጀመሪያ ካንተ መረዳት ይፈልጋሉ። መጀመሪያ ካንተ መረዳት ይፈልጋሉ። አንተ በምታስረዳው ሁኔታ ልጆቹ ሰዎቹ ምን ብለህ እንደምታስተምር እንደዚህ እኮ አይደለም ጥያቄ የምጠይቀው ብራዘር። እንደዚህ ጋር ቃል ነው ብራዘር። ቆይ ጥያቄው እንዲህ መሆን አለበት ብላ አንተ እንትን አትልም እኮ። በእናንተ አስተምሮ መሰረት አብ ተወልዷል ወይስ አልተወለደም? መመለስ ካልፈለክ ያንተው መጀመሪያ ንገራ። ኦኬ በእኔ እሺ እንደ እግዚአብሔር ቃል በእና አስተምሮ ምንም ይሁን እኔ እነግራለሁ። እሺ ስማ አንዴ ኢየሱስ ክርስቶስ አልተወለደም ነው የምትለው ወይስ ኢየሱስ ክርስቶስ አልተወለደም ነው የምትለው? እሺ አብ አልተወለደም። አየህ እኔ አሁን መለስኩኝ። በእናንተ አስተምሮ አብ ተወልዷል ወይስ አልተወለደም? እሺ ትንቢተ ኢሳይያስ 9:6 ቆይ ጥያቄውን መልስና ትንቢተ ኢሳይያስ ጋር እንሄዳለን። አብ ተወልዷል ወይስ አልተወለደም? ምን ጥያቄ ከአብ ነው እንደ ጥያቄ መልሶ ከእግዚአብሔር ቃል ነው እንጂ እኮ መጀመሪያ ይኸውልህ ማስረጃ እኮ የምትሰጠው የሆነ አሰርሽን ነገር ስታስቀምጥ ነው። ይሄ ነገር እንዲህ ነው በልና ከዛ ማስረጃ ተወልዷል። እሺ አብ ተወልዷል። እሺ ስሙኝ እንግዲህ ስሙልኝ አንዴ። እሺ መጽሐፉን በቃ አሁን መጽሐፉን አንብብ። እሺ ቆይ አሳያለሁ አንዴ። አብ ተወልዷል አለን። ይሄ ወንድማችን ደፍሮ ይሄ ወንድማችን አብ ተወልዷል አለን። እግዚአብሔር ምህረት ያድርግለት። እሺ ኢየሱስን ማን ይሉታል የሚለውን መጽሐፍ ገጽ 79 ላይ መጀመሪያ ትንቢተ ኢሳይያስ 9:6 አውጣና እኔ ከጨረስኩ በኋላ አንተ ታነባለህ። ቆይ እንደዚህ እኮ አይደለም ብራዘር። እኔ አልተወለደም ተወልዷል የሚለውን ሊያሳይ እኮ ነው። ተወልዷል አዎ እና መጽሐፉን አንብብ መጀመሪያ። እንደዚህ እኮ አታለም። ማንም ሰው የሚናገር ሲሆን እንደዚህ ጋር ቃል ነው። አማን እሺ ዴቭ አንዴ ሰዎቹን ያጨበረበርክ እንደዚህ ጋር ቃል ነው። እንደዚህ ያስተማርክ ነው እንዴ? እሺ አንዴ ላሳይሽ። እሺ እኮ ማቴዎስ እኮ ነው በተራ ላወራም እያለ ያለው እንጂ እኔ እኮ ላወራ እኮ እና ሻው ማቴዎስ ላወራ እኔ አንብቤ ያልኩን አነበብሽ? አነባለሁ። ተመልከቱ ኢየሱስን ማን ይሉታል የሚለው የቢሾፕ ተክለማርያም መጽሐፍ ምን ይላል? ገጽ 79 ላይ አብ ራሱ ከድንግል ማርያም አልተወለደምና ይላል። አንተ ደግሞ አብ ተወልዷል ብለሃል። ማን ነው ትክክል ከሁለታችሁ? እሺ አሁን መጽሐፉን የእግዚአብሔር ቃሉን መጀመሪያ አንብብ። እኔ እኮ ቅድም በእናንተ አስተምሮ መሰረት ነው ያልኩት። ስለዚህ ካንተና ከቢሾፕ ተክለማርያም ማን ነው ትክክል? እኔ እንደዚህ እግዚአብሔር ቃል ነው ማውራት የሚፈልገው። የተክለማርያም የማንኛውን መጀመሪያ ቃሉን አንብብና አንተ ዝም ብለህ በፎልክታ እንደዚህ ነው አንተ ጥያቄ ብቻ ያ ጥያቄ መልስ መልሰው መጀመሪያ የተጻፈውን በእግዚአብሔር ቃል ላይ ዋና አንዴ አንተ አብ ተወልዷል ያልከው በሐዋርያት ቤተክርስቲያን አስተምሮ ነው ወይስ እንደራስህ ነው ማቴዎስ? በምንን ኢየሱስ ክርስቶስ አብ እንደሆነ ነው የምንነግርህ። እኔ ኢየሱስ አብ ነው እንደዚህ ያልጠየቅኩ። ቅድም አብ ተወልዷል ያልከው በእናንተ አስተምሮ ነው ወይስ? ቋንዴ ቅድም አብ ተወልዷል ያልከው በስጋ መጣ። ቆይ አትጩህ፣ አትጩህ፣ ተረጋግተህ። ቅድም አብ ተወልዷል አላልክም ማቴዎስ? አሁን ደግሞ አብ በስጋ መጣ አልክ። አብ ተወልዷል አላልክም አሁን? እና አብ እኮ ነው የተወለደው በስጋ መጣ። ኦኬ ይሄ አሁን አብ ተወልዷል የሚለው አስተምሮ የሐዋርያት ቤተክርስቲያን አስተምሮ ነው ወይስ ያንተ አመለካከት ነው? በእኔ አመለካከት ይሁን በመጽሐፉን መጀመሪያም በእንደዚህ አይነት ነገር ነው ያለው። መጽሐፉን አንብብ ነው የሚለው ባይዜ ማለት ነው። አንድ መጽሐፍ ላይ ነው ኢየሱስን ማን ይሉታል የሚለው መጽሐፍ ላይ አብ ተወልዷል ካላችሁ እዚህ ጋር አብ አልተወለደም ይላሉ። አብ አልተወለደም ካላችሁ ደግሞ እዛ ጋር አብ ተወልዷል ብለዋል። ስለዚህ እኔ ምንም ችግር የለውም ከሁለቱም መጽሐፍ ከአንድ መጽሐፍ ላይ በዛና በዚህ እያደረግኩ ነው የምጠይቃችሁ። እሺ እኔ ሂንቱንም ልስጥ ምን እያልኩ እንደሆነ። አንተ ቅድም አብ ተወልዷል አልክ። ኦኬ አብ ተወልዷል። እዚህ ጋር ደግሞ ይሄው አብ ራሱ ከድንግል ማርያም አልተወለደም ብሏል። ስለዚህ አብ ተወልዷል የሚለው አስተምሮ ያንተ ብቻ ነው። ቢሾፕ ተክለማርያም አብ ተወለደም ይላሉ፣ አብ አልተወለደም ይላሉ። እና በድንግል ማርያም እሺ ቀጥል አንብባ ጭረሰው። እሺ ይቅርታ ጭረሰው። ምኑን ልጨርሰው ብራዘር ማቴዎስ?
አንተ አሁን ያወራን ጨርስ። ጨርሻለሁ። አብ ተወልዷል ወይስ አልተወለደም? አሁን እሺ እንደገና ንገረኝ። አሁን ይሄን ካሳየው በኋላ እንደገና ንገረኝ። አብ ተወልዷል ወይስ አልተወለደም? ኢየሱስ ክርስቶስ መጀመሪያ አብ የሆነው በስጋ ተገልጦ ለእኛ ታየ። እግዚአብሔር ሆኖ ያለ ሕፃን ተወልደ ወንድ ልጅ ተሰጥቶናል ብሎ የተሰጠው ያ ተስፋ ቃልም ወደ አዲስ ኪዳን ላይ ለእኛ ተገለጠ። ኢየሱስ ክርስቶስ በስጋ መጣ። ለእኛ በስጋ መጥቶ እነ ጴጥሮስ እነ ፊልጶስ አባትን ሲያሳያቸው አባት ቢኖር ለእኔ አባት እንደዚህ አለኝ ብለው ለምን አልነገረኝ? ምንድነው መልሱን ስጠኝ ነው። ሁለት ነው ካለ ሁለት ነው የሚል መረጃ ስጠኝ። ብዙ ጭቅጭቅ ስለማለት ነው። እግዚአብሔር ቃል ሁለት ነው ወይ እግዚአብሔር አንድ ነው አብ ተወልዷል ምናምን አትበልኝ። እኔ የምልህ እግዚአብሔር ሁለት ከሆነ ሁለት ነው በል፣ ወይ ሶስት ከሆነ ሶስት በል፣ ወይ አንድ ከሆነ አንድ በል። እኔ በሚችል ሁኔታ በማያውቅ ሁኔታ ከመጽሐፉ ልንገርህ። ምን ትስቀዋለህ? ብቻ መሳቁማ አሹ ሳክ እግዚአብሔር ሁለት ነው የሚል ስጠኝ ወይ አንድ ነው የሚል ስጠኝ። አብ ተወልዷል ምናምን እሱ ተወልዶ በስጋ እንደመጣ የራሱን ተክሌ ግን እግዚአብሔር ይስራን ይስጥ። በእውነት አንተ በጣም የምትገርም ሰው ነው በእውነት ተክሌ ነው ባይዙ እናንተ። እሺ ሳሚ ያናግረው። እኔ ትንሽ አይ ያ መጽሐፉን አንብብ መጀመር። እሺ ወይ ማቴዎስ ወይ እንደ መጽሐፍ ቅዱስ አስተምሮ አብ ተወልዷል ወይ ብሎ ሲጠይቅህ አዎ ተወልዷል ብለሃል አይደለ? አብ ተወልዷል ብለሃል። ኦኬ ወልድ ተወልዷል? ቆይ ወልድ ተወልዷል? አልተወለደ። ወልድ ተወልደ የሚል ያልተጻፈው ከን ነው መጣ። የተጻፈው ነው እንጂ እኮ ያልተጻፈውን ከን ነው የምታመጣ። መጽሐፍ ላይ አልተጻፈም። ወልድ ተወልዷል ወይስ አልተወለደም? ወልድ እንዴት ይወለዳል? ተወልዶ እንዴት ይወለዳል? አሁን እሺ ቆይ ምንድን ነው የምትሉት? ይሄንን አሁን ጌታ ምስክሬ አብ ተወልዷል፣ ወልድ ግን አልተወለደም። ወልድ ተወልዶ እንዴት ሁለተኛ ሶስተኛ ትውልድ ነው እንደሚወለደው? ቆይ ወልድ ተወልዷል ወይስ አልተወለደም? ማቴዎስ አልተወለደም። ወልድ አልተወለደም። ወልድ አልተወለደም። እሺ አብስ ተወልዷል? አብስ ተወልዷል። እኔ ጌታ ምስክሬን በኢየሱስ ስም እኔ እግዚአብሔር ይርዳችሁ በእውነት። እሺ አሁን ምን ትሉታላችሁ? አብ ተወልዷል፣ ወልድ ግን አልተወለደም። እና አሁን እናንተ አልተወለደ ነው የምትሉት ተወልዷል ነው የምትሉት እናንተ? አማኒ ወይ ዝም ብለን እናስረዳው። ከዚህ በኋላ ጥያቄ ጠይቁ። ያ ቆይ እስቲ ከታች አይ ግን ወንድ ጂሰሶች አትሳደቡ። አሁን ከታች አንዷ ማቴዎስን እየሰደበችው ነው። ቆይ አንድ ጊዜ ላሳያችሁ። አሁን ይሄ ተገቢ አይደለም እንደዚህ ብሎ መሳደብ። ይኸውላችሁ ማቴዎስ ውጣ ከዚህ ብላ ሰደበችው። ይሄ ትክክል አይደለም። እንደዚህ አትሳደቡ። እሺ አትሳደቡ። እሺ ማቴዎስ እንመለስ። ወይ ስንት አብ አለ? ስንት ኢየሱስ አለ ማቴዎስ? ታዲያ በእናንተ አስተምሮ በእናንተ ስንት ነው አለው? በእናንተ አንድ ኢየሱስ የአብ ልጅ ኢየሱስ አንድ የአብ ልጅ ኢየሱስ። በእናንተ ግን ሁለት አለ አይደለ? እሺ በእናንተ ስንት አምላክ ነው አለው? በእኛ አንድ አምላክ። እሺ ምንድነው የምትለኝ? ስለዚህ በእናንተ ሁለት ኢየሱስ ነው አምናል። እሺ ቆይ አንድ ጊዜ ሁለት ኢየሱስ ዳዊት ቆይ አንዴ ዳዊት የሐዋርያት እምነት ተከታይ ከሆነ ቼክ ላድርገው እስቲ። ማቴዎስ አንተ ሁለት ኢየሱስ ነው የሚል ትሰጠኛለህ ከመጽሐፍ? ዳዊት ምን አልከኝ? የሐዋርያት እምነት ተከታይ አይደለም ዳዊት? አይደለሁኝም። ጥያቄ ልጠይቅ ብቻ ነው የገባሁት። እሺ አንዴ ላናገር። እሺ አንድ ጊዜ የእግዚአብሔርን ስም በከንቱ አትጥራ ወንድማችን። አንተስ የሐዋርያት እምነት ተከታይ ነህ? ነኝ። ኦ እንኳን ደህና መጣ ስምዖን። ደህና ነህ? እግዚአብሔር ይመስገን። የቅድሙን ጥያቄ ደህና እግዚአብሔር ይመስገን። በእናንተ አስተምሮ አብ ተወልዷል ወይስ አልተወለደም? በሐዋርያ ቤተክርስቲያን አስተምሮ ቤቱን መጀመሪያ ኮሜዲያን ቤት አስመሰላችሁት እኮ። መጀመሪያ ቤቱ ይስተካከልና እግዚአብሔር ቃል እንደ እግዚአብሔር ቃል በክብር እናወራ።
እኮ አሁን ልናወራ እኮ ነው ወንድማችን አይሻልም? የተናገረው ነገር ያስቅ ነበረ። መሳቅ ምን ኃጢአት አይደለም እኮ አንዴ እኮ መሳቅ ምናምን ኢስ ኖርማል። አሁን ወደ እርሳችን እንመለስና አያስፈልግም። ከተሳሰተ ምናልባት በትምህርቱ ላይ እውቀት ከሌለው አንተ ደግሞ አስተማሪ ከሆንክ እንዲህ ይባላል ብለህ የማስተማር ጸጋ ካለ ማስተማሪ እንጂ ብሽሽቅ መሳቅ አያስፈልገንም እኮ። በእግዚአብሔር ቃል መቀላለድ ነው የሚሆነው። አይ እየተቀላለድን አይደለም፣ በሚያስቅ ነገር እየሳኩ ነው። ኦኬ እሺ፣ ወደ ርዕሱ አያስፈልግም። እንመለስ። ቃሉ አሁን በጣም እሳት ነው ይላል። ከቃል እሺ፣ ወደ ርዕሱ እንመለስ። አሁን ሌላ ሳይድ የሆነ ነገር ላይ ታይም እንዳንወስድ ወደ ቶፒካችን እንመለስና በሐዋርያት ቤተክርስቲያን አስተምሮ አብ ተወልዷል ወይስ አልተወለደም? በሐዋርያት ቤተክርስቲያን አስተምሮ ነው የምናምነው፣ በእግዚአብሔር ቃል ነው የምናምነው። የሐዋርያት ቤተክርስቲያን አስተምሮ እንደ እግዚአብሔር ቃል አይደለም እኮ። በእግዚአብሔር ቃል ተብለህ ነዋ መጠየቅ ያለብህ። እንደዛ ብለህ ጠይቅ። አይ እንደሱ ነው አይ ወይ? በደፈናው የመጽሐፍ ቅዱስ ጥቅስ አይደለም የጠየቅኩት በሐዋርያት ቤተክርስቲያን አስተምሮ መሰረት አብ ተወልዷል ወይስ አልተወለደም? የተወለደው ማን ነው እኔም ብላችሁ ነው የምታምኑት? እኔም ስመልስልህ እንደ እግዚአብሔር ቃል ነው እንጂ የምመልስልህ የቤተ አይ ክርስቲያን አስተምሮ ኦኬ፣ እኔ አሁን ይኸውልህ ቤተ የግል ክርስቲያንን ወክዬ አመለካከትህን አይደለም የግል በቃ የግል አመለካከትህን ከሆነ የግል አመለካከትህን አሁን አንሰማም። አሁን ጥያቄው ምን መሰለ? በሐዋርያት ቤተክርስቲያን አስተምሮ መሰረት የተወለደው አብ ነው ወይስ አብ አይደለም የሚል ነው። ስለዚህ አንተ የሐዋርያት ቤተክርስቲያን አማኝ ነህ፣ ምክንያቱም የሐዋርያት ቤተክርስቲያንን አስተምሮ ስለምታውቅና ስለምትቀበል። የምታውቅና የምትቀበል ከሆነ ደግሞ ተመልከት፣ በእናንተ አስተምሮ መሰረት የተወለደው አብ ነው ወይስ አብ አይደለም? አዎ ጥሩ ጥያቄ ጠየቅ። እሺ አብ መንፈስ ነው። ይቅርታ፣ ተቋርጣለሁ። ሰላም ናችሁ? እንዴት ስምዖን ናችሁ? አማን እንዳለ ባካችሁ ዳዊት በሰው መሀል አትግቡ ባካችሁ። ይሄ ምን አይነት ነገር ነው? ሰው እያወራ እንዴት ነው በሰው መሀል የምትገቡት? ይቅርታ ብላችሁ ደግሞ አትግቡ። በቃ ይሄ ስርዓት ከሆነ ይቅርታ ተብሎ አይወራም። በቃ ልክ አይደላችሁም ማለት ነው። እኔንም ከዛ ስምዖንንም አክብሩት። ኦኬ፣ በመሀል ዝም ብላችሁ ጥልቅ ብላችሁ አታውሩ። እሺ፣ ስምዖንም ወጥቷል። ዛሬ እንግዲህ ስምዖን ናግባ። አክቹዋሊ መወያየት ከፈለጋችሁ ላይክ በተደማምጠን እናውራ ነው ፖይንቱ። ኦኬ፣ ተደማምጦ ማውራት በሚል ነው እንጂ ዝም ብሎ መረን የለቀቀ እንትን ከሆነ ተገቢ አይደለም። ሴንስ አይሰጥም አይደለ? ሁላችንም እኩል ልናወራ ከሆነ ትክክል አይደለም። የሳኩት ባይዘወይ በእውነት ልጁ በጣም እኔ ብቻ አይደለሁ ሚስቴ ሁላ ስስቅ ነበር። ባይዘው እሷም የሰማች ነው። እና የሆነ ምንም ሚኒንግ የሌለው ነገር ነበረ ልጁ ሲያወራ የነበረው። ስለዚህ እኔ እንደማናችሁም ስጋ ለባሽ እንደመሆኔ እንደማናችሁም በሚያስቅ ነገር ስቃለሁ። ከዛ ውጭ ግን ለምንድን ነው የሳከው ተብሎ ግን እንትን አይደረግም አይደለም። እንደ ነውር መታየት የለበትም። ዳኒ አለ። እስኪ በደንብ ሼር አድርጎ ወገኖች። ሼሩ ገና 1.8 ነው። ስለዚህ በደንብ ሼር ይደረግ። ገና ይሄ ሁሉ ሰው እያለ ገና ታብታቡ ራሱ 100 ሺህ አልሞላም ገና። ስለዚህ ምንም ሳይቆም በደንብ ብዙ ሰው ይምጣ። እንዲህም የሚያምን ኦኬ፣ እንዲህ ብሎም የሚያስብ አይነት ቤተ እምነት መኖሩን ብዙ ሰው ማወቅ አለበት። ባይዘው እንዲህም የሚባል ሃይማኖት አለ እንዴ ብላችሁ እስክትገረሙ ድረስ በኦል ጂሰሶች እንገረማለን። እንግዲህ ተመልከቱ፣ በአንድ መጽሐፍ እኮ ነው የሆነ የተለያየ መጽሐፍ ከፍቼ አይደለም። አንድ መጽሐፍ ላይ አብ ተወለደ ካሉም እዛው እነሱ የሚቃወም አለ። አብ አልተወለደም ካሉም ያንኑ መጽሐፍ የሚቃወማቸው አለ። ስለዚህ እዛ ያችኑ አንዱ መጽሐፍ ከፍቼ እዚህ ጋር እንዲህ ይላል፣ ከዛ አይ እንደሱ አይደለም ሲሉ ደግሞ በዛኛው አመጣለሁ። ይሄን ያክል እርስ በእርሱ የሚጋጭ መሆኑን ካወቃችሁ በቃ አሮ ነው። እዛ ውስጥ ምን ትሰራላችሁ? ጨለማ ውስጥ ምን ትሰራላችሁ ወገኖች? ጨለማ ውስጥ ምን ትሰራላችሁ? ዳኒ አለ። ዳኒ እውነት ለሁሉ
እሺ ስምዖን ስምዖን እሺ ማይክ አቤት ኔትወርክ ነው ያስወጣኝ። እሺ ችግር የለም። ስለዚህ በእናንተ አስተምሮ መሰረት የተወለደው ማን ነው? አብ ነው ወይስ አብ አይደለም? አምላክ አይወለድም። እሺ አምላክ አይወለድም። የጠየኩት ጥያቄ ግን አብ ተወልዷል ወይስ አልተወለደም የሚል ነው። በእናንተ አስተምሮ እኮ አብ አምላክ አይደል? ኦኬ፣ ስለዚህ አብ አልተወለደም ማለት ነው አይደለ? አዎ አብ በስጋ ተገለጠ። ኦኬ፣ እሺ አብ በልጁ ማለት ነው። ልጁ ማለት የአብ መታያ ማለት ነው። አይነጣጠሉም። አብና ልጅ አይነጣጠሉም። በእናንተ አስተምሮ የተለያዩ ስለሆነ ነው ለአንተ የከበደው እንጂ አይነጣጠሉም። እኔ ገና መቼ ወደኛ እኮ አልመጣንም። እኔ የምለው ነገር ወደኛ አስተምሮ መች መጣን? እኔ ማምነውን እኮ ገና አላወጣም። አንተም ወደኛ መተህ ይሄንን መጽሐፍ ታውቀዋለህ ወንድም ስምዖን? ድምፅ የህፃናቶች ድምፅ አለ። ምናልባት ህፃናቶች አጠገባ አሉ መሰለኝ አይደል? ዞር ታደርጋቸዋለህ? እስቲ ከቻልክ እንደው ትንሽ ዞር ብታደርጋቸው። እሺ ችግር የለም እናወራ። እሺ ይሄ መጽሐፍ ታውቀዋለህ? አይ የድምጻቸው ይገባል እና አይ ቲንክ ጥሩ አይደለም ለቲክቶክ የእድሜ እንትን ስላለው ጥሩ አይደለም። ለዚህ ለላይቭ ጥሩ አይደለም። ህፃናቶች እየተጠቀሙ እንደሆነ ያስባል። ከ18 ዓመት በታች ቲክቶክ አይደለም። እሺ ለዛ ህፃናቶቹን ዞር አድርጋቸው። መጽሐፉን ሙሉ አንብበሃል ወይስ ያቺን ፔጅ ብቻ ነው ያነበብከው? ይሄን መጽሐፍ ታውቀዋለህ? ሙሉ አንብበሃል ወይስ ያቺን ፔጅ ወይስ ቆርጦ ቀጥል ነው የጀመርከው? ሙሉ ካነበብክ ሊገባ ይችላል። ቆርጥ ካነበብክ አይገባም። ስምዖን አንተ እኔ እኮ የጠየቅኩህ ይሄን መጽሐፍ ታውቀዋለህ የሚል ነው። ከዛ ትነግረኛለህ። መጽሐፍ ምን ነው የማውቀው? እሺ የተክሌ መጽሐፍ ነው። እሺ የተክሌ መጽሐፍ ነው። ገጽ 19 ላይ ቢሾፕ ተክለማርያም ያሉትን ነገር ላሳየህ። እሺ አለ አጠገብህ ካለ አንተም እኔ ስለ መጽሐፉ እኮ ላወራ አይደለም የመጣሁት። በእናንተ አስተምሮ መሰረት መጽሐፉ አይደለም ላወራ። ቅድም ተስማምተናል እኮ። መጽሐፉን የጻፍኩት እኔ አይደለም። ስማ መጽሐፉን የጻፍኩት እኔ አይደለም። እኔን መጠየቅ አትችልም። መጽሐፉን በደንብ አንብብ፣ ይገባሃል። ግን ማሉ ላይ ስለጀመርክ ላይገባ ይችላል። ስለ መጽሐፉ ልጠይቀኝ አትችልም። ይሄን መጽሐፍ ያሳተመችው ኢትዮጵያውያን ቤተክርስቲያን ናት አይደል? እኮ ይሁን። ግን አሁን ስለ መጽሐፉ ላወራ አይደለም። አንተ ፕላትፎርም ላይ በለጠፍከው መሰረት የሐዋርያት ቤተክርስቲያን አንዴ ስማኝ አንዴ ስምዖን፣ የሐዋርያት ቤተክርስቲያን አምና ያሳተመችውን መጽሐፍ አያገባኝም ማለት አችልም። ምክንያቱም አንተ እንደ ሐዋርያት ቤተክርስቲያን እኛ አብ ተወለደ ብለን አንዴ ስማኝ። ኦኬ የሚያገባ ከሆነ መልስልኝ። ከዚህ መጽሐፍ ነው ማሳየ አብ ተወለደ የሚለውን ከዚህ መጽሐፍ ላሳየ። እሺ ተመልከት ገጽ 19 ላይ። እሺ ገጽ 19 ላይ እንዲህ ይላል፣ አብ ከዘላለም የነበረ አምላክ ነው፣ ህዝቡን ለማዳን ሲል ከዘመናት በኋላ ከድንግል በመወለድ ስጋ ሆኖ አማኑኤል በመሆን በወልድነት ተገለጸ ይላል። ከድንግል በመወለድ ስጋ የሆነው አብ ነው ወይስ አብ አይደለም? በዚህ መጽሐፍ መሰረት ይሄ መቆራረጥ ባህሪ ያለው እኔ ጋር ይሁን አንተ ነው ይቆራረጣል። እኔ ጋር ነው አንተ ጋር ነው? አይ ምንም ይቆራረጥ ነገር የለም። እሺ ምክንያቱም እሺ አሁን አንብብ። ኧረ ህፃናቶቹን ትንሽ አርቃቸው እባክህን፣ ካልሆነ ላስወርድ ነው። ምክንያቱም ለላይቡ ጥሩ አይደለም። ልጆችን አርቃቸው። እንትን እኮ ነው ህፃናቶቹ ድምጻቸው ሲገባ ቲክቶክ አይፈቅድም። ከ18 ዓመት በታች ቲክቶክ ስለማይፈቅድ። አዎ እሺ ተመልከት። አብ ከዘላለም የነበረ አምላክ ነው፣ ህዝቡን ለማዳን ሲል ከዘመናት በኋላ ከድንግል በመወለድ ስጋ ሆኖ ይላል። ከድንግል በመወለድ ስጋ የሆነው አብ ነው ወይስ አብ አይደለም?
ምን የሆነው ከድንግል በመወለድ ስጋ የሆነው አብ ነው ወይስ አብ አይደለም? እዚህ ጋር ባለው መሰረት መጀመሪያ የነበረው ማን ነው አለ? ከዘመናት የነበረው ማን አለ? አብ። ያ ከዘመናት የነበረው አምላክ ከድንግል በመወለድ ስጋ ሆነ እያሉ ነው። ስለዚህ አብ አልተወለደም ለምን አልክ ቅድም? እኔ አብ ለምን አልተወለደም? አሁንም አይደለም። ኦኬ እዚህ ጋር ግን ቢሾፕ ተክለማርያም የኢትዮጵያ አውራያ ቤት የአውራያ ቤተክርስቲያን ያሳተመችው መጽሐፍ ግን አብ ተወለደ ብሎ እዚህ ጋር በግልጽ የተናገሩ ነው። አብ በስጋ አንተ አምላክን ወለደ ብለህ ነው የምታምነው? እዚህ ጋር እናውራ። የኔን ተውና እዚህ ጋር እናውራ። የሐዋርያ ቤተክርስቲያን ያሳተመችው መጽሐፍ ላይ አብ ተወለደ እያለች ነው ቤተክርስቲያኒቱ። አብ ተወለደ ብላ ጽፋለች። ለምን ተዋለው? አንተም ስለ እኔ እኮ ነው የምታወራው። ስለግል አመለካከት አይደለም ብያለሁ። አሁንም የሄድኩ ክፍሉንም በደንብ አልተረዳውም ይመስለኛል። አንተ ለማውራት አንተ ከተረዳው ንገረኝ። አሁን የግል አመለካከት አይደለም። ቅድም እንዳልኩ አብ ከዘላለም ይነበር። እሺ ስማኝ፣ በዘመናት የነበረው አብ ነው። ጥያቄው እሱ አይደለም። አብ ከዘላለም የነበረ አምላክ ነው። ህዝቡን ለማዳን ሲል ምን ለማድረግ ሲል? ህዝቡን ለማዳን ሲል ከዘመናት በኋላ ከድንግል በመወለድ ከዘመናት በኋላ ከድንግል የተወለደው ማን ነው? በዚህ መጽሐፍ መሰረት ቅድም ልጆቹ ሲሰጡ ለምን አልተቀበልክም? እግዚአብሔር ከኛ ጋር ሆነ። ማቴዎስ 1:23 ላይ እግዚአብሔር ከኛ ጋር ይሆነ። እኔ መጽሐፍ ቅዱስ ጥቅስ አልጠየቅኩም። አብና ወልድ ስሞን እኔ መጽሐፍ ቅዱስ ጥቅስ አልጠየቅኩም። እኛ በመጽሐፍ ቅዱስ አይደለም የምናምነው። ከዘመናት በኋላ ከድንግል የተወለደው አብ ነው ወይስ አብ አይደለም? እኮ በተወለደው ልጁ ማለት የተገለጠበት ስጋው ነው። እኔ እሱን አልጠየቅኩም። ስለዚህ በስጋው አብ ደግሞ መንፈስ ስለሆነ በልጁ ውስጥ ሆኖ ታየ። እሱ ያንተ አመለካከት ነው። ከፋፍለህ ስለምታምን እኮ ግራ ገብቷል። እኔ ምንም ኦኬ፣ ለአንተ ግልጽ ከሆነ ለምንድን ነው እዚህ ጋር አብ በስጋ አብ ከድንግል ማርያም ተወለደ ያለው? እዚህ ጋር ለምንድን ነው መጽሐፉ? እኮ አብም እኮ በወልድ ነው ያለው። አብ በወልድ አለ ሳይሆን እዚህ ጋር ያለው አብ ከድንግል ማርያም ተወለደ ለምን አሉ? ለምንድነው ቢሾፕ ተክለ ማርያም አብ ከድንግል ማርያም ተወለደ ያሉት? እኮ ኢየሱስ የሚለው ስም ከተጠቀምክ ኢየሱስ የሚልን ስም ሳይሆን በተወለደው በጨበጣ አታውራ። አንተ በጨበጣ ነው የምታወራው። ኢየሱስ የሚለው ስም ከተጠቀምክ ኢየሱስ እኔ አልተጠቀምኩም። አብ የሚለውን ነው የተጠቀምኩት። ቢሾፕ ተክለ ማርያም የጻፉትን ነው እያነበብኩ ያለሁት። አብ ከዘላለም የነበረ አምላክ ነው። ህዝቡን ለማዳን ሲል ከዘመናት በኋላ ከድንግል በመወለድ ማሜ ሚዩት አድርግ። አዎ ትንቢተ ኢሳይያስ ምዕራፍ 59ን አንብባ ለመረዳት ከፈለክ ስሙን አውቀ ነው አይደለ? ይኸውልህ አሁንም ይኸውልህ ኮሜዲያን ቤት አታርግ። እግዚአብሔር ቃል ቦታ ስጥ እባክህ ወረድ እባክህ። ይኸውልህ ማታውቀውን ነገር እባክህ አትበል። ማታውቀውን ነገር እባክህ አትበል። ሾፐር ካሱ፣ አቤት። እንዴት ነህ ወንድም ካሱ? ሰላም ነህ? እግዚአብሔር ይመስገን። ርዕሱን ላሳይ አይደለ መጀመሪያ ወንድም ካሱ? እሺ እኔ አይቻልም። አንድ ቦታ አንብብልኝ እስኪ። እሺ ርዕሱ ይሄ ነው። ምን ትላለህ አንተ? መልስ በእናንተ አስተምሮ መሰረት አብ ተወልዷል ወይስ አልተወለደም? አብ ተወልዷል ነው ያልከኝ? በእናንተ አስተምሮ መሰረት አሁን ልብ ብለህ ስማ። በሐዋርያው ቤተክርስቲያን አስተምሮ መሰረት አብ ተወልዷል ወይስ አልተወለደም? አብ አልተወለደም። ታዲያ ለምንድን ነው ቢሾፕ ተክለ ማርያም አብ ተወልዷል ያሉት? ወይ ደግሞ የሐዋርያው ቤተክርስቲያን ያሳተመችው መጽሐፍ ግን አብ ተወልዷል ይላል? እኔ እስቲ አንተ የምታወራውን ላወራልህ ፈልጌ ነው። አብ ተወልዷል እኔ አላልኩም። መጽሐፍ ቅዱስን አንተ አላልክም። ልክ ነህ አንተ ብለሃል እያልኩ ሳይሆን አንተ በሐዋርያው ቤተክርስቲያን አስተምሮ መሰረት አብ አልተወለደም ብላል። የሐዋርያው ቤተክርስቲያን ያሳተመችው መጽሐፍ ላይ ግን አብ ተወልዷል ይላል። ኢየሱስ ራሱ እኔ አብ ነው ብዬ ነው ማምነው። የኛ እምነት ከሱ ሌላ አዳኝ የለም። አንተ ከኔ በላይ ልታውቅ ትችላለህ።
ካሱ ደግሞ ልክ ነህ ከሱ እኮ ሌላ የኔ ጥያቄ እሱ አይደለም ካሱ የኔ እሱ ጥያቄ አይደለም። ግን ኢየሱስ አብ ነው አብ አይደለም የሚል አይደለም። ለምን አንዴ ቆይ ካሱ ለምን አንዴ አለ ብለህ እየከሰስከኝ ነው እኔን? አይ የከሰስኩ አይደለም ካሱ ክስ አይደለም። ሌላ አንተ በእኛ የሚገባውን አስተምሮ ሌላ መሰረት ቆይ አንዴ ካሱ አንዴ ቆይ በእኛ አስተምሮ መሰረት አብ አልተወለደም ብለኛል አይደለ ካሱ? እንዴት ልበል እንደዛ? አልችልማ። ለምን አሁን እኮ ብለኛል አላልክም? አሁን እንዴ አብ አልተወለደም በእኛ አስተምሮ ወንድ ነው መሰረት አላልከኝም? የተወለደው፣ አሁን ወንድ ነው የተወለደው። አብማ አይታይም እንጂ አዎ ግን ደግሞ የሐዋርያት ቤተክርስቲያን አብ ነው የተወለደው ብላ ታምናለች። እኔ ከመጽሐፍ ቅዱሱ ማስረጃ ላሳየህ፣ ማስረጃ ላሳየህ። እሺ ይህን መጽሐፍ የሐዋርያት ቤተክርስቲያን ያሳተመችው ነው ወይስ አይደለም? ነው። ኢየሱስ ማን ይሉታል? ነው አይደለ? ኢየሱስ ማን ይሉታል? ኢየሱስ የእግዚአብሔር ልጅ ነው። ልጅ ነው ሲባል በስጋ ነው እንጂ ግን ኧረ እባክህን ካሱ እባክህን አውቀህ ነው እንዴ ካሱ? አውቀህ ነው ካሱ? እኔ እኮ ማስረጃ እያሳየው ነው። ይህንን መጽሐፍ ያሳተመችው የሐዋርያት ቤተክርስቲያን ናት ወይስ አይደለችም? ኢየሱስ ማን ይሉታል የሚለው መጽሐፍ ያሳተመችው ናት አይደለ? ኦኬ አሁን በድምፅም አለ እኮ። አዎ ልክ ነህ፣ በድምፅም አለ። ይሄ መጽሐፍ ላይ የተወለደው አብ ነው የሚል አለ። ላሳይ፣ ገጽ 19 መጽሐፉ አጠገብ ካለ እንደውም አንተም እዛ ተመልከት፣ እኔም ላሳይ። ገጽ 19 ላይ ተመልከት። ገጽ 19 አለ መጽሐፉ አጠገብህ? የለም። እሺ ከሌለ እሺ እኔ ሳነብ እሺ ከሌለ እኔ ሳነብ ታያለህ። ያው ስክሪኑን ከፍቻለሁ፣ ይታይሃል። አብ ከዘላለም የነበረ አምላክ ነው። አብ ከዘላለም የነበረ አምላክ ነው። ህዝቡን ለማዳን ሲል ከዘመናት በኋላ ከድንግል በመወለድ ህዝቡን ለማዳን ሲል ማን ነው ከዘመናት በኋላ ከድንግል የተወለደው? ኢየሱስ ነው። እዚህ ጋር ኢየሱስ ይላል ወይስ አብ ይላል? አብ ይላል። አብ ይላል። አብ ስለዚህ አንተ ነህ ትክክል። አብ አይልም። ይሄ አብ አይልም። አንተ ይሄ አብ አይልም። ቆይ አብ አይልም። ታዲያ አይልም ለምን ትላለህ? ኦኬ ታዲያ ማን ነው? ለምን አይልም አልክ? እሺ ከላይ ጀምረህ ለምን አታነበውም ይሄን ቃል? እሺ አንዳችሁ መልሱ፣ ተነጋገሩና አንዳችሁ አውሩኝ። እሺ ማይክ ሁላችሁም አትክፈቱ። እሺ እኔ ልመልስልህ። እሺ ከላይ ጀምረህ አንዴ አንብብልኝ። ሐዋርያ ሥራ እሺ ከሁለት አንዳችሁ እሺ ተነጋገሩና ካሱ ቆይ አንዴ ቸሩም እኔ ላውራ እያለ ነው። ከሁለት አንዳችሁ አውሩኝ። እሺ አንዴ መጽሐፍ ቅዱስ አንብብልኝና እኔን ታስቆመኛለህ። ሐዋርያ ሥራ ቴዲ አታስወጣ። ጨረስካቸው እኮ ቴዲ እንዳለ ማሜ። እሺ ቴዲ አታስወጣቸው። እሺ መልሳቸው ማሜ። አማን የስ ወይ ግራውንድ ሩል ስጣቸውና አሁን አንተ የጠየቀውን ጥያቄ አይደለም እየመለሱ ያሉት የፈለጉት ተናገሩ ያሉት ሌላ ነገር ማይገናኝ ነገር ነው። ስለዚህ ግራውንድ ሩል ስጣቸው። የተጠየቁትን ይመልሱ። ጥያቄ ካላቸው ደግሞ በተራቸው ይጠይቁ። እሺ ማሜ ይኸውልህ በእናንተ አስተምሮ መሰረት በሐዋርያት ቤተክርስቲያን አስተምሮ መሰረት ማሜ የተወለደው አብ ነው ወይስ አብ አይደለም? አቤት። በሐዋርያት ቤተክርስቲያን አስተምሮ መሰረት የተወለደው አብ ነው ወይስ አብ አይደለም? እኔ ሐዋርያት አይደለም ግን ሐዋርያት አይደለም። አይ እኔ ኢየሱስ አብም ወልድም ነው ብለህ ከታች ስትጽፋል ነበር። በሪጣ ሐዋርያት አይደለም ግን የእነርሱ አስተምሮ በጣም ስለ ስለሆነ እሱን ዝም ብዬ እየተከታተልኩ ነበር። አስተምሮ አንተ ስትናገር እየሰማሁ ነበር። እሺ ከታች ስትጽፍ የነበረውን ነገር ላንብብልህ። ለምን ትዋሻለህ? ኦኬ እሺ። አይ ሶሪ ማሜ ልክ ነህ። ኢየሱስ አብ አይደለም እያልክ ስትጽፍ ነበረ። እኔ ተሳስቼ ነው፣ ይቅርታ። እሺ ካሱ ይኸውልህ ካሱ ክሊር ላድርግልህ ጥያቄን። አይደለም በሐዋርያት ቤተክርስቲያን እየተከራከረ ማስወረድ አግባብ አይደለም ነው የምለው። ልክ ነህ፣ ስህተት ነው። አም ሶሪ ይቅርታ። ከመንግስተ ሰማያት ወደ ታች አልጣለኝም። ምን እንደዚህ ያደርገዋል? አይ
ልክ ነህ። እኔ እኮ ቅድም እኮ ተቆጣሁኝ አይደለ? እንደዛ መደረግ የለበትም ብዬ እኛ የምንከራከረው ስለ ገንዘብ አይደለም ወይ በጥቅም እየተከራከርን አይደለም። ለእኔ ስጠኝ እኔ ላትርፍ ልጠቀም እያልኩ አይደለም። እኛ ምናደርገው ካሱ እኔ እኮ ልክ አይደለም እንደዚህ ለምን አደረጋችሁ ብዬ ተቆጥቻለሁ። አሁን ተው በቃ። እኔ እኮ ለምን አደረጋችሁ እንደሱ ብያለሁ አይደለ? አንተም እኮ ፍትሃዊ ስለሆንኩ እኮ ነው ለምን እንደዚህ ያደረጋችሁ ብያለሁ እኮ። አንድ ይቅርታ አድርግልኝ ላውራ። መጀመሪያ ተቆጣ በደብ ይቅርታ አድርጉልኝና ስጋችሁ መሞት አለበት፣ ስሜታችሁ ትንሽ መርገብ አለበት። ከእናንተ በጸጋ በልቼ ወይም ሳይሆን በሆነ ነገር በልቼ ሳይሆን እኔ ለማስተማር ፈልጉ ሰዎች አንዳንድ ሰው ለእኔ ለሐዋርያቶች ስብከት መንገድ ላይ ቆመ ብዙ አሰብክም፣ ግን የምሰብካችሁ እኛ የምንሰብካቸው ሰዎች አሉ፣ ክር ያሰሩ ያልዳኑ ሰዎች ብለን የምናስባቸው ሰዎች አሉ አይደል? ግን ወደ ርዕሳችን እንመለስ እባክህ። ግን እንደዛ አታርጉ ብዬ ጨርሻለሁ። እሺ ቀጥል። እሺ እኮ ስህተት ነው እኮ እኔ እኮ ለምን እንደዚህ ያደረጋችሁ ብዬ እኮ ተቆጣሁኝ አይደለ? እንደዚህ አታድርጉ ብያለሁ። አሁን ወደ ርዕሳችን እንመለስ። እዚህ ጋር ቢሾፕ ተክለማርያም የሐዋርያት ቤተክርስቲያን ባሳተመችው መጽሐፍ አብ ከዘላለም የነበረ አምላክ ነው፣ ህዝቡን ለማዳን ሲል ከዘመናት በኋላ ከድንግል በመወለድ ይላል። ስለዚህ ከዘመናት በኋላ ህዝቡን ለማዳን ከድንግል የተወረደው አብ ነው ወይስ አብ አይደለም? እዚህ ጋር ካሱ መጽሐፉ ላይ ይላል አብ ነው ይላል። አዎ ቴንክ ዩ። ስለዚህ አንተ ደግሞ በሐዋርያት ቤተክርስቲያን መሰረት አብ አልተወለደም ብለህ ነበር። ስለዚህ ካንተና ከዚህኛው መጽሐፍ ወይ ደግሞ ይሄ ሐዋርያት ቤተክርስቲያን ካሳተመችው መጽሐፍ ማን ነው ትክክል? እኔ ስቀበል እሱ ጽሑፍ ባልቀበልም እኔ ኢየሱስ አብ ነው ብዬ የምቀበለው እኔ ነኝ። መጽሐፍ ቅዱስን ምንም ማለት እሱ ምንም ማለት እኔ የማውቀው ነገር የለም። ግን ከኢየሱስ ሌላ አዳኝ የለም። ሊፈርድ የሚመጣው እሱ ነው፣ ብቻውን ነው የሚመጣው ብዬ ዮሐንስ ሥራ 8 ዮሐንስ ሥራ አንዴ ማይገናኝ ነገር እያወራ ነው አካሱ። አሁን እሺ እኔ አንዴ አንብብልኝ አንዴ ቆይ ካሱ፣ ሁሉንም ነገር አውርተን አንችለውም ካሱ። ቆይ አንዴ ሁሉንም ነገር አውርተን ቆይ አንዴ ካሱ፣ ሁሉንም ነገር አውርተን አንችልም አይደለ? ርዕስ ዘም እንገባው እኮ ፕሪሳይዝ ሆነን የሆነ ጠቃሚ የሆነ ነገር ወጥ በሆነ ርዕስ ላይ ለማውራት ነው እንጂ ሁሉንም ነገር አውርተን አንችልም። አሁን ጠበብ እናድርግና ርዕሱን ካሱ ኢየሱስ አብም ወልድም ነው ብለህ ታምናለህ ወይስ ኢየሱስ አብ ብቻ ነው ብለህ ነው የምታምነው? በስጋው ወልድ ነው፣ ግን በመንፈስ እግዚአብሔር ራሱ አብ ነው። እንዲህ ብዬ የማምነው። እሺ ገባኝ? ገባክ? እሺ የተወለደው ወልድ የሆነው ኢየሱስ ነው አይደለ? ኦኬ አብ የሆነው ኢየሱስ ተወልዷል? አልተወለደም። ስለዚህ ስንት ኢየሱስ አለ? አንድ ኢየሱስ አለ ብዬ ነው ማምነው። ኦኬ ያ አንዱ ኢየሱስ የተወለደው ነው ወይስ ያልተወለደው? ኢየሱስ የተወለደው እኔ እንዴት ብዬ እንደማምን ልንገርህ። የማይታይ አምላክ ለእኛ ለኃጢአታችን ብሎ እኛን ሊያድን ስጋ ለብሶ ወደዚህ ምድር ወረደ። ያ የማይታየው አምላክ ስጋ ለብሶ ወደዚህ ምድር ወረደ ብዬ ነው ማምነው። ስጋውም ያ የማይታየው አምላክ ስጋው ኢየሱስ ነው፣ ኢየሱስ አይደለም። በዛ በስጋ ውስጥ ኢየሱስ አብ አለ። ፊልጶስ የመጨረሻ ሲጠይቀው አብን አሳየኝና ይበቃኛል ሲል አብ ሰማይ ነው አላለም፣ ምድር ነው አላለም። ምንድን ነው ያለው? እስኪ ንገረኝ መልሱን ካሱ። አሁን አንተ እኮ ርዕሱን በጣም እያሰፋኸው በአንድ ጊዜ ብዙ ነገር ታወራለህ። ይኸውልህ እኔ ጥያቄ ያ ልጅ የሆነው ኢየሱስ ተወልዷል ብለኛል አይደለ? ኦኬ ልጅ ያልሆነው አባት የሆነው ኢየሱስስ ተወልዷል? እሱ አልተወለደም። ኦኬ አባት የሆነ ኢየሱስ አልተወለደም። ስለዚህ አባት የሆነ ኢየሱስ አለ፣ አባት ያልሆነ ልጅ የሆነ ደግሞ ኢየሱስ አለ። ስለዚህ ስንት ኢየሱስ አለ? እሺ ስንት ኢየሱስ አለ? እኔ አንድ አምላክ አለ ነው የምለው። አንተ አንድ አምላክ አለ ነው የምለው። አንድ ኢየሱስ ብቻ ነው ያለው ሊፈርድ የሚመጣው። ኦኬ አባት የሆነው ኢየሱስ ያልተወለደው ኢየሱስ ነው አይደለ? ካሱ አባት የሆነው ኢየሱስ ያልተወለደው ነው አይደለ? የተወለደው ኢየሱስ ነው አባት የሆነው። እስቲ ኦኬ አብ ተወለደ ወደሚለው መጣ እኮ። አብ ተወለደ ወደሚለው መጣ እኮ። ታዲያ ስድስት ላይ አንብበልኝ። እስያ 9:6 አንብበልኝ።
ካሱ ቆይ ወንድም ካሱ ቆይ አንዴ አማን ማብራሪያ አሁን ልስጥ እሺ ቆይ አንዴ ቆይ አቤ ቆይ አንዴ አሁን ሰው ትልቅ ሰው ጋር ሰው እያወራ መሀል ገብቶ ማውራት ተገቢ ነው? እሺ አሁን እኔ ለእናንተ መልሼ ስነ ስርዓት ላስተምር? እሺ ያማን አንዴ ስጠኝና መልስ። እሺ ካሱን አስፈቅድና እሺ ካንተ ጋር እናውራ። ለሱ ምላሽ ልስጥ አይሻልም? ካሱ አንዴ እኔ ከማወራው ሰው ጋር እያወራው ነው። እሱ እያወራው ነው። እሱ ከፈቀደ እኔ እናንተ ደግሞ እንደገና እንጀምር። እሱ ግባ ካለ አንተ ግባ ካለ አሁን ስለዚህ ነው ማስረዳው እንጂ እኔ ሌላ ነገር አይደለም። ስለ አብና እሱን አሁን ስለ እኔ ምለው ተነጋገሩ። እሺ ሁለታችሁ ይኸውልህ፣ እሺ ተነጋገሩ። እኔ ፈቅጃለሁ። በቃ ካሱ አውራው አቤ። እሺ ጥሩ መጽሐፍ እናንተ አንድ ቢሾፍ ተክለ ማርያም እቺን ጽፏል። እቺን ምን ትላለህ? እሱን ነው አልፈልግም። እኔ መጽሐፍ ቅዱስን ነው የማውቀው። እኔ አቤ አንተ ተስማማለህ በዚህ? ምን በሚለው አቤ የሐዋርያ ቤተክርስቲያን አንዴ ቆይ የሐዋርያ ቤተክርስቲያን ባሳተመችው መጽሐፍ አንነጋገር በሚለው ቆይ አንዴ ካሱ ቆይ አንዴ አቤ የሐዋርያ ቤተክርስቲያን ያሳተመችው መጽሐፍ መነጋገር የለብንም በሚለው በካሱ ሐሳብ ተስማማለህ? እኔ የምቀበለው በመጽሐፍ ቅዱስ ነው። እንደው የምቀበለው እኔ የኔን ሐሳብ ልንገራችሁ። አማን የኔን ካሱ አንዴ ስመኝ የኔ ሐሳብ ልንገራችሁ። እኔ የሐዋርያ እንትን የታተመ መጽሐፉን ስለ መጽሐፉ አይደለም አሁን ለመናገር የገባሁት። አንተ መጀመሪያ አንተ ስማኝና ከዛ ታወራለህ። መጀመሪያ ስትጠይቀው ስለነበረ ስለ ኢየሱስና ስለ አብና ስለ ወልድ እየጠየቅ ስለነበርክ ስለዛ ማብራሪያ ሰጣለሁ ብዬ ነው እንጂ ስለ መጽሐፉ መቀበሉ አለመቀበሉ አይደለም። ቤተክርስቲያን ያሳተመችው መጽሐፍ እኔ ሙሉ በሙሉ ይቀበላል። ምክንያቱም ከመጽሐፍ ቅዱስ ንገረኝ። አልቀበልም። አትቀበልም? አማን ምን ባይነክ ከዘፍጥረት እስከ ራእይ ወይ ተነጋገሩ። ወይ አንዴ አንተም የሐዋርያ ቤተክርስቲያን አማኝ ነው፣ ያኛውም የሐዋርያት ቤተክርስቲያን አማኝ ነው። አንተ መጽሐፉን ትቀበላለህ፣ ያኛው መጽሐፉን አይቀበልም። ተነጋገሩ መጀመሪያ። እኔ ይኸውልህ ኢየሱስ ክርስቶስ እኔ አሁን ሐዋርያት እምነት ተከታይ ነኝ። ኢየሱስ ክርስቶስ ለእኛ ለኃጢአታችን ብሎ ስጋ ለብሶ ወደዚህ ምድር ወረደ፣ የማይታይ አምላክ ስጋ ለብሶ ታየ ከሚሉ አንድ አማኝ ነኝ እኔ። ከሱ ሌላ አዳኝ የለም ብዬ የማምን ካሱ ትክክል ከሆነ አንተ ካሱ አላጠፋም፣ ትክክል ነኝ። ግን ካሱ እዚህ ጋር አንተ መቀበሉ አለመቀበሉ ጋር እኛ አንሄድና እኔ ምን ባይናይ ደግሞ ምን ይላል ስለ ዮሐንስ ላይ ጻፈው አለ። ዮሐንስ ላይ ጻፈው ነገር ከዛ በኋላ ቆይ አይ በአቤ አንተ መጽሐፉን ትቀበላለህ አይደለ? የሐዋርያ ቤተክርስቲያን ያሳተመችው መጽሐፍ ትቀበላለህ አይደለ? ምን የሚለው ነው መጽሐፍ ውስጥ ምን የሚለው ነው? ኢየሱስን ማን ይሉታል የሚለውን መጽሐፍ በጣም ይቀበላል። ማን ይሉታል? አዎ ካሱ ደግሞ እሱ መጽሐፍ አልቀበልም እያለ ነው እኮ። ካሱ ጋር ተነጋገር መጀመሪያ። ካሱ ምን ትላለህ አንተ? ለምንድን ነው የማትቀበለው? መጽሐፍ ቅዱስን ከዚህ በፊት አላነበብኩም። ዛሬ እሱ እያነበበ እያለ ላይቭ ላይ ገባው። እኔ ስገባ እሱ ኢየሱስ አብ ተወልዷል የሚለውን አሳየኝ። ከቢሾፍ ተክለ ማርያም የጻፈውን አቤ አንተ ትቀበላለህ? አብ ተወልዷል የሚለውን እኔ እኮ እሱን የተወለደውን አብ ነው የምለው። አዎ እኮ አንተ ካንተ ከመከራከር እኔ እቀበላለሁ። ካሱ አንዴ ስማኝ ቆይ። ካሱ አሁን ይኸውልህ ወደ መጽሐፍ ቅዱስ መምጣት ትችላላችሁ። አቤ አብ ተወልዷል ብሎ ያምናል፣ አንተ ደግሞ ቅድም አልቀበልም ብላል። ስለዚህ እስቲ ሁለታችሁ መጽሐፍ ቅዱስ ሴቱ ጋር ነው? አቤ አንተ አብ ተወልዷል የሚለውን አሳይ፣ ካሱ ደግሞ አልተወለደም የሚለውን እስቲ ተነጋገሩ እሱ ላይ። ይኸውልህ እኔ የምነጋገረው እንዴት ነው ታውቃለህ? ከአንተ ከመከራከር ብዬ ነው። ያ የተወለደው አብ እንደሆነ አውቃለሁ፣ ግን ከአንተ ጋር ከመከራከር ብዬ ነው። እውነቴን ነው የምልህ። አማን ኧረ በስመ አብ ኦንሊ ጂሰስ ተዝረከረከ። ኦንሊ ጂሰስ ተዝረከረከ። በእውነት አይደለም እንደዚህ ነገር ስትሆን
እኔ ግን የሐዋርያት እምነት ተከታይ ብሆን የሐዋርያት እምነት ተከታይ ብሆን በዚህ ሰዓት ቶሎ ብዬ ነው ባይዘይ ቶሎ እዛው ተንበርክኬ ንስሐ ገባለሁ። አንተ አፈረባለሽ በእናትህ ይኸውልህ አማን ይሄ የማይገባ ከሆነ ከዚህ ወጥተህ አናግረን። በቃ አሁን እዚህ ጋር አማን ጋር መተን ለመቀላለድ ነው። በቃ አሁን አማን እየቀለደ ነው ያለው ነገር። አንተ እንደዚህ አይነት ሰው እንኳን መሆኑን በአካል አልገባም። ምን ያውለ አማን እዚህ ጋር ቲክቶክ ላይ የዛመረኝ ታገኝ አትችልም። በቃ ይኸውልህ አጭር ነገር ነግሬ እወጣለሁ እኔ እዚህ ላይ ቲክቶክ ላይ መተህ አማን ይሄን አታገኝ። አማን እርስ በርስ ሊያጋጭ ነው የመጣው እንጂ ምንም ስለ ሐዋርያ ቤተክርስቲያን ማብራሪያ ሊሰጥ አይደለም የመጣው። ስለዚህ እሺ አቤ እስቲ አሁን ወደ መጽሐፍ ቅዱስ አንተ በጣም ያጋጨ ቆይ አማን ይቅርታ አድርጉልኝ በመሀል ለኛም እሺ በቃ ይሄ እንትን አይደለም። ይሄ የእንትን የምንድነው የቀበሌ ስብሰባ አይደለም። ባይዘው እድል ስጡኝ የሚባል ነገር የለም። እሺ ይሄ የሆነ በእድል ምናምን አይደለም። ጀስት አታስገቡ። እሺ ሰው አታስገቡ ሌላ ሰው። እሺ አቤ አሁን ካንተ ጋር እናውራ። አብ ተወልዷል ብለህ ታምናለህ አይደለ? እሺ አሁን ቀልዱን እሺ እናቁም። እሺ አብ ተወልዷል ብለህ ታምናለህ አይደለ? ወይ አሉ ያወራው ነው ምንድነው? አብ ተወልዷል ብለህ ታምናለህ አይደለ? አምናለሁ። ኢየሱስ አበረን ቆይ አንዴ እሺ ላሳየህ አንድ ጊዜ። እሺ እኔ አንዴ ከካሱ ጋር ላውራ አንዴ ከካሱ ጋር ላውራ። ወይ አይ ቆይ ተው እንትን ይመስላል። አይ ጥሩ አይደለም። ከኔ ጋር እናውራ። እኔ ሰማንኩኝ። ካሱ ጋር ምን ታወራለህ? ካሱ ጋር እኮ ሳይሆን ከኔ ጋር እናውራ። እሺ እንደሱ ጥሩ አይደለም። እሺ እንቀጥል እኔና አንተ። እሺ አቤ ተመለስ። እሺ ካሱም ሊያወራኝ ይችላል ከፈለገ። ካሱ እናውራ። እሺ እሺ ካሱ አለ? ካሱ አለ? ካሱ እሺ አቤ እሺ ተመለስ አቤ። እሺ ይሄ መጽሐፍ ቅድም እቀበላለሁ ያልከው መጽሐፍ ነው። እሺ አቤ አየህ ኢየሱስን ማን ይሉታል የሚለው መጽሐፍ ገጽ አለ መጽሐፉ አቤ አጠገብ አለ ወይ? አጠገብ አለ መጽሐፉ አጠገብ አለ። እሺ ኢየሱስ እሺ ገጽ 79 ላውጣ እስቲ። አንብብ እስቲ አንብብ። እሺ አንብብ። እሺ የለም እኔ ጋር የለም መጽሐፉ ነው የለም። አንብብ እስቲ አንተ። እሺ ቆይ አነብልሃለሁ። የለም እኔ ጋር የለም። እሺ እንዲህ ይላል። እሺ ገጽ 79 ላይ እኔን ነው ይሄው ላነብ ነው። ስማኝ አንዴ። ይህ ቃል አባን እኔን ነው ወይ አቤ? አዎ አንተ ጋር ነው። አንዴ ገጽ 79 ኢየሱስን ማን ይሉታል? ገጽ 79 እኔ ጋር የለም መጽሐፉ እኔ ጋር የለም። እሺ ይሄው እያነበብኩ ነው። ስማኝ። ይህ ቃል አንድ አብና አንድ ወልድ ብቻ እንዳሉ ይመሰክርልናል። አብ መንፈስ እንጂ ሰው አይደለም። አብ ራሱ ከድንግል ማርያም አልተወለደም ይላል። ቅድም አብ ተወልዷል ብለህ ነበር። እዚህ ጋር ደግሞ ቢሾፕ ተክለ ማርያም አብ አልተወለደም ብለዋል። ከሁለታችሁ ማን ነው ትክክል? እሺ ካሱ ይሄንን ልትመልስልን ትችላለህ? እሺ ለምንድነው እንደገና የላከው? እባክህን ቴዲ ማሜን እንትን አድርገው፣ ዲስኮኔክት አድርገው። እሺ ክርስቲያኖች በተሻላችሁ መጠን አትላኩ። እሺ ካሱ እያወራ ከሆነ ማይክ ሚውት ነው። እሺ አስገቡት። እንትናን ማን ነው ያሁኑ ልጅ? ሊያ ሄሎ አቤት ካሱ ይሰማል? ይሰማኛል። እኔ የማይታይ አምላክ ስጋ ለብሶ ወደዚህ ምድር ወረደ። ከሱ ሌላ አዳኝ የለም። እሱ አብ ነው።
የተወለደው አብ ነው። ኦኬ የተወለደው አብ ነው። ታዲያ እዚህ ጋር ግን ቢሾፕ ተክለማርያም ገጽ 79 ላይ ምን አሉ መሰለ? ይህ ቃል አንድ አብና አንድ ወልድ ብቻ እንዳለ ያስተምረናል። እኔ ሁለት አምላክ መንፈስ። እሺ ቆይ ስማኛ፣ ቆይ ላንብብ። አንዴ ካሱ ላንብብ። አብ መንፈስ እንጂ ሰው አይደለም። አብ ራሱ ከድንግል ማርያም አልተወለደም እና ይላል። ኦኬ አንተ አብ ነው የተወለደው ብለሃል። ቢሾፕ ተክለማርያም ደግሞ አብ ራሱ አልተወለደም ብለዋል። ስለዚህ የሐዋርያት ቤተክርስቲያን ያሳተመችው መጽሐፍ ነው ትክክል ወይስ አንተ ነህ ትክክል ካሱ? እሱ ከኔ በላይ አዋቂ ነው። ስለዚህ አብ አልተወለደም አይደለ? አብ አልተወለደም። እሺ አብ አልተወለደም። እሺ ቅድም ያሳየው ገጽ 19 ላይ ደግሞ በወልድ ስጋ ውስጥ በዛ በወልድ ስጋ ውስጥ አብ አለ ነው የሚለው። በወልድ ስጋ ውስጥ ሆኖ አብ ስራውን ሲሰራ ነበር። ጨርሻለሁ። እሺ ጨርሰሃል። አሁን ተመልከት፣ ካንተ በላይ ቢሾፕ ተክለማርያም አዋቂ ነው። ስለዚህ ሐሳብን ቀይረ አብ አልተወለደም ብለሃል። እሺ አንድ ጊዜ ጠብቀኝ። እሺ አሁንም የቢሾፕ ተክለማርያምን መጽሐፍ ነው ማሳየህ። እሺ ገጽ 19 ላይ ተመልከት። አብ ከዘላለም የነበረ አምላክ ነው፣ ሕዝቡን ለማዳን ሲል ከዘመናት በኋላ ከድንግል በመወለድ ይላል። ከዘመናት በኋላ ከድንግል የተወለደው እዚህ ጋር አብ ነው ወይስ አብ አይደለም? በቢሾፕ ተክለማርያም መጽሐፍ እዚህ ጋር አብ ነው ይላል። ስለዚህ አሁን አንድ መጽሐፍ ላይ ኢየሱስን ማን ይሉታል የሚል መጽሐፍ ላይ አብ ተወልዷል ይላል፣ አብ አልተወለደም ይላል። ቅድም አብ አልተወለደም የሚለውን ሳሳየ ቢሾፕ ተክለማርያም ልክ ነው፣ እኔ ነኝ የተሳሳትኩት፣ አብ አልተወለደም ማለት። እዚህ ጋር ደግሞ አብ ተወልዷል ይላል። ማን ነው ትክክል ካሱ? የትኛው ነው የቢሾፑ? አሁን ይሄኛው ነው ትክክል ወይስ ያኛው ነው ትክክል? የቢሾፕ ደጉማ እኔ ሁሉም ይሄ ቢሾፕ ተክሌ ነው። ይሄ ቢሾፕ ተክሌ፣ ሁለቱም የቢሾፕ ተክሌ መጽሐፍ ነው። ሁለቱም ቢሾፕ ተክሌ ነው፣ ሁለት አይደሉም። ተክለማርያም የሱ ትክክል ነው የምለው ለምን ከኔ በጸጋም የተሻለ ነው። የትኛውን ነው ትክክል ነው የምትለው? ተወለደ የሚለውን ነው ወይስ አልተወለደ የሚለውን? ሁሉም የጻፈው እሱ ልክ ነው። ኦኬ ስለዚህ ሁለት አብ አለ ማለት ነው አይደል? የተወለደ አብና ያልተወለደ አብ አለ ብለህ ነው የምታምነው? የተወለደ አብ ያልተወለደ አብ ኢየሱስ ራሱ እኮ አብ ነው ራሱ። ቴንክ ዩ ካሱ። ይሄውልህ ካሱ አሁን አንድ ነገር ብቻ ከልቤ ልምከርህ። ቆይ አንዴ ካሱ፣ አሁን ከልቤ ልምከርህ። አንዴ አንተን ልጠይቅህ። እሺ ጠይቀኝ። እሺ በርሱ ላይ ጠይቀኝ። ርሱ ላይ አይደለም፣ መጽሐፍ ቅዱስ አውጣልኝ። አይ በርሱ ነው። ይሄው ርሱን ላሳየህ። አንዴ ርሱን መጽሐፍ ቅዱሱ ሳይለንት አድርግና መጽሐፍ ቅዱስ አንዴ አንብብልኝ። ይኸውልህ ርዕሳችን ምንድን ነው የሚለው? ርዕሳችን ይሄ ነው። አንዴ መጽሐፍ ቅዱስ አንብብልኝ። ይሄ ነው ርዕሳችን። በዚህ ርዕስ ላይ ጠይቀኝ። መጽሐፍ ቅዱስ አታወጣም? በዚህ ርዕስ ላይ ከሆነ አወጣለሁ። ለምን አላወጣም? ርዕሱ ይሄ ከሆነ አወጣለሁ። በዚህ ርዕስ ነው። እስቲ አውጣልኝ። እሺ ጠይቀኝ። አውጣልኝ። እያየሁ አይደለም። ዮሐንስ 8:56 እስቲ አውጣ። እሺ ዮሐንስ ወንጌል ምዕራፍ 8 ቁጥር 56። ኦኬ እሺ ዮሐንስ ወንጌል ምዕራፍ 8 ቁጥር 56። እሺ አባታቸው አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው ይላል። እሺ በቃ ምንድነው ሐሳቡ? በቃ እንዴ እስከ ቁጥር ስንት? ቁጥር 56 እኮ ስላልከኝ ነው አባ። በቃ ከምለ አንብብ። እሺ አይሁድም ገና 50 ዓመት ያልሆነ አብርሃምን አይታልን አሉት። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ አለሁ አላቸው። ስለዚህ ሊወግሩት ድንጋይ አነሱ። ኢየሱስ ግን ተሰወረባቸው፣ ከመቅደስም ወጥቶ በመካከላቸው አልፎ ሄደ ይላል። እንዴት ታዲያ ያን ነው አብርሃም ሳይወለድ እንዴት ኢየሱስ ከሱ በፊት ነበር? ሳይወለድ በፊት አለው እንዴት አለ ኢየሱስ? ማን እንዴት እሱ አብርሃም ሳይወለድ በፊት አለው አለ? ትላንት አይደል እሱ የተወለደው?
እሺ ከርዕሳችን ጋር ምን ያገናኘዋል? የተወለደው አብ ነው ወይስ አብ አይደለም የሚለው ጋር ይሄ ምንድነው? አብ ቢሆን አይደል እንዴ? ከአብርሃም በፊት ያየው ነው። ኦኬ እዚህ ጋር እያወራ ያለው አብ ነው። ከአብርሃም በፊት ነበርኩ አይደል? እሺ አሁን እዚህ ጋር እያወራ ያለው ከአብርሃም በፊት ኢየሱስ 33 ዓመቱ ላይ ርዕሳችንን ቀይረዋል። እኔ ርዕሳችን አብ ተወልዷል ወይስ አልተወለደም የሚለው እዛው ላይ ነው ያለው። ኤዴስ እኔ ካሱስቲ ምከራቸው አንተን ልጆች ቅድም የእኛን ልጆች መክራቸዋል። እስቲ እኔ እናንተ እያወራን እያለ ዝም ብሎ በመሃል ማይክ ከፍቶ የሚያወሩትን እስቲ ምከራቸው። አይ አይደለም እኔን ካሱ አንዴ ዝም ብል እኔ ላውራ ካለ እኔ አስገባዋለሁ፣ በእኔ ቦታ ያወራል። ግን እኮ ልክ ነው እንጂ ዝም ብሎ ማይክ ከፍቶ ማውራት ተገቢ አይደለም አይደል? እና እንደዛ አታድርጉ። እሺ ልመለስ። ትናንት የተወለደ ኢየሱስ አብርሃምን እንዴት አየው? ኦኬ አሁን ይሄንን ነገር ይሄንን ያነሳኸው ጥቅስ አብ ተወልዷል ወይስ አልተወለደም ከሚለው ጋር ምን ያገናኘዋል? እስቲ እንዴት እንደሚገናኝ ንገረኝ እስቲ። ይኸውልህ አብርሃም ሳይወለድ ነበርኩ ካለ እንዴት ኢየሱስ ትላንት 30 ምናምን ዓመቱ ላይ አብርሃም ሳይወለድ ብሎ እንዴት ያወራል? ታዲያ እዚህ ጋር ኢየሱስ ራሱ አብ ሆነ አንዴ ሊያሳምናቸው ነው የሚያወራው አይደለም? እነሱ ሊያሳምናቸው ነው የሚያወራው። አንዴ አሁን ከርዕሳችን ትንሽ ወጣ እንበልና እሺ ላውራ፣ ችግር የለም ፍሌክሲብል ለመሆን። አሁን ኢየሱስ እዚህ ጋር ያወራው ቁጥር 56 ላይ ያወራው ኢየሱስ አብ ነው ካልከኝ ቁጥር 54 ላይ እንግዲህ ሁለት ቁጥር ብቻ 55ን አልፈን ወደፊት 54 ላይ እንመልከት። ኢየሱስም መለሰ አለም እኔ ራሴን ባከብር ክብሬ ከንቱ ነው፣ የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው አለ። ስለዚህ የኢየሱስ አባት ማን ነው? እዚህ ጋር የኢየሱስ አባትና እናት የሉትም። ለትውልድ ቁጥርም ስፍር ዕብራውያን 7:1 እስኪ አንብብ። እናትና አባት ታዲያ ኢየሱስ እዚህ ጋር አባቴ የሚለው ማን ነው? ካሱ ኢየሱስ አባት የሚለው መንፈስን ነበር የሚለው። እስኪ ዕብራውያን 7:1 ላይ ኢየሱስ እስቲ የራሱን መንፈስ አባቴ ያለበትን ቦታ አሳየኝ። እስኪ ዕብራውያን 7:1 አውጣና እንደገና ደግሞ አንብብ። ዕብራውያን 7:1 መጽሐፍ ቅዱስ ላይ እንዲሁ ስታንከራትተኝ እንድትል ነው እንዴ ዛሬ ገባኸው? እስቲ ኢየሱስ መንፈሱን የራሱን መንፈስ አባቴ ያለበትን እስቲ ያሳየኝ። ትላንት እኮ ከትላንት ወዲያ ሁላችንም ከተለያየ ቦታ ስንንከራተትና ብዙ ቦታ ስንደርስ ነበር የመጣ ነው። አይ ካሱ አንተ እስካሁን እየተንከራተትክ ነው። አሁን እንደማየው ከሆነ ኢየሱስ እዚህ ጋር አባቴ የሚለው ማንን ነው? አባት ኢየሱስ አባት። እሺ ቆይ ካሱ ቆይ ተው እሱን። ኢየሱስ እዚህ ጋር አባቴ የሚለው ማንን ነው? አባት ሳይኖረው ኢየሱስ አባት እንደሌለው እያወቀ ለምንድን ነው አባቴ የሚለው እዚህ ጋር? ለፊልጶስ አባት አለኝ ብሎ ነገረ እንዴ? ቆይ እንደ ፊልጶስ እኮ ኢየሱስ አንተ ከኢየሱስ በላይ ታውቃለህ እንዴ? ኢየሱስ አባቴ እያለ አንተ ኢየሱስ አባቴ የለውም ትላለህ። እዚህ ጋር ኢየሱስ አባት ሳይኖረው ለምን አባቴ አለ? ኢየሱስ አባት የለውም መጽሐፍ ቅዱስ አውጣው እኮ። ታዲያ አሁን የኔ ጥያቄ ኢየሱስ ለምን አባቴ አለ? እዚህ ጋር ይሆንና ኢየሱስ እስቲ አንብብ ቁጥር 54ን። ኢየሱስም መለሰ አለም እኔ ራሴን ባከብር ክብሬ ከንቱ ነው፣ የሚያከብረኝ እናንተ አምላካችን የምትሉት አንብብ እስቲ ካሱ ምን ይላል? እስቲ ቺን አንብብ። እኔ አይታየኝም። እሺ ቺን አንብብ። አይ ካሱ ይሄን አይነ ስውር ያነባል። ካሱ አንብብ። እውነት አይታይም፣ ትንሽ ችግር ስላለበት ዳኒ አንብብለት እስቲ ይሄንን። እናንተ አምላካችን የምትሉት ዳኒ አንብብለት፣ ድምፅን ከፍ አድርገህ እስቲ ከታች እስቲ ጻፉለት። እሺ ኢየሱስም መለሰ አለም እኔ ራሴን ባከብር ክብሬ ከንቱ ነው፣ የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው። ተመልከት ካሱ፣ አሁን አንተ ብቻ ነው ያልተነበበ። ኮሜንት ላይ ሁሉም ሰው እየጻፈ ነው። እስቲ ኮሜንት ላይ እስቲ ይነበባል። እስቲ ኮሜንት ላይ ጻፉ እስቲ አባቴ ነው እያላችሁ ሁላችሁም ጻፉ እስቲ። እሺ እኔ የምልህ እንደዛ ከሆነ ኢየሱስ አባት ሳይኖረው ለምን ኢየሱስ አባት ሳይኖረው ነው አባቴ ያለው? ካሱ ስንት አምላክ አለ ነው? እሺ ካሱ ኧረ በስመ አብ። ትራፊክ ላይ እንኳን እኮ
ቋንዴ ትራፊክ ላይት እንኳን እኮ በርቶ ነው እኮ እንትን የሚለው ከሆነ ምልክት ሰጥቶ ነው ዝም ብለህ ትታጠፋለህ። ወደ ርዕሳችን ማይኩን ለምን ታጠፋለህ ታዲያ? ማይኩን ለምን ታጠፋለህ? የማንን ማይክ? የኔን ማይክ ለምን ትዘጋለህ? አንተ አስፈቅድ፣ ካሱን አስፈቅድና እንከራከር። ካንተ ከኔ ጋር እንከራከር። ካሱን ላግዝህ ያልኩት እኮ ነው። እኔ ካሱን ላግዝህ ያልኩት ነው እየተናገርኩ ነው። ካሱ ፈቀድክለት? እሱን አስገባው። እሺ ወደ ርዕሳችን እንመለስና አዲስ በእናንተ አስተምሮ መሰረት የተወለደው አብ ነው ወይስ አብ አይደለም? በእኛ አስተምሮት የተወለደው አብ ራሱ ነው የተወለደው። አብ ክቡን ራሱ አብ ነው የመጣው። ስጋ ለብሶ ራሱ አብ ነው የመጣው። እሺ አብ አልተወለደም የሚል የእናንተ ቤተ እምነት አባል አይደለም። የሐዋርያት እምነት ተከታይ ነው። አብ አልተወለደም የሚል የለም። እኛ ቤተ እምነት የሚል የሐዋርያት እምነት ተከታይ ክብሩን አዋርዶ የተወለደው አብ ነው እንጂ አብ አይደል። ከአብ ውጪ አብ አልተወለደም የሚል ሰው የእናንተ ቤተ እምነት አማኝ አይደለም አይደል? እሺ ኢየሱስን ማን ይሉታል የሚለው ገጽ 79 ላይ አውጣልኝ እስቲ። እዚህ ጋር ይሄ መጽሐፍ የማን ነው? ኢየሱስን ማን ይሉታል የሚለው መጽሐፍ የቢሾፕ ተክሌ ነው። እሺ የቢሾፕ ተክለ ማርያም ጎበዝ። እሺ እስቲ አንብብልኝ። ይህ ቃል አንድ አብና አንድ ወልድ ብቻ እንዳሉ ይመሰክርልናል። አብ መንፈስ እንጂ ሰው አይደለም። አብ ራሱ ከድንግል ማርያም አልተወለደም። ስለዚህ ቢሾፕ ተክለ ማርያም የሐዋርያት ቤተክርስቲያን አማኝ አይደለም አይደል? አሁን ራስ አው ብለኛል ቅድም። ከድንግል ማርያም ደሞ አልወሰደማ። እግዚአብሔር የተወለደው ማለት እኔ ልንገርህ። ቆይ ኋላ ያለውን ሰውዬ ማለት ነው። ዝም በል በለው ኋላ ያለውን ሰውዬ አንተ ቆይ